በጣም የሚያስቅ ነገር ዛሬ ያየነው አንድ ነገር ቢኖር ምንድን ነው? በየሳምንቱ አንዳንድ ሰዎች አንዴ ወንድሜ ምን ሆናል? በየወሩ ማለት ይቻላል በየወሩ አንዳንድ ሰዎች እየመጡ በቃ ከትግል እንወጣ ነው፣ በቃ ከትግል ውጣ። ምንድን ነው ነገሩ? አሮ አንደርስታንድ እኔ እኮ አንዳንዴ እኮ በጣም የምታስቁኝ ሰዎች አላችሁ። በየወሩ ነው እንደ ከትግል የምትወጡት? በየሳምንቱ ይመጣሉ። ከትግል እንወጣ ነው፣ በቃ ከትግል እንወጣ ነው። በቃ ሶስተኛ አራተኛ ጊዜ ማለት በቃ ይሰለቻል። ውጣ በቃ ምን አስነገረ? በቃ ዳስት ከትግል ከደበረ መውጣት ነው። 50 ሺህ 10 ለውጣ ነው። ምንድን ነው? የምን መግለጫ ነው የምትሰጡት? በቃ ዳስት እንዴ እኛም አዳልም እንኳን እንደዚህ እኛ ሙልጭ እየተደረገ እየተሰደበ ከትግል 50 ሺህ ጊዜ እንወጣለን። ይሄ እኮ በጣም የሚያሳፍር እኮ። ነገራችን ላይ አፄ የሆነ ቻሌንጅ አምጥተውለታል። 100 ሺህ ፎሎ አስገቡትና 100 ሺህ ብር እንሰጣለን እያሉ ነው። አይ ዝም በላችሁ እነሱ። እነዚህ ይኸውልሽ ምንድን ነው አንድ ነገር መታወቂያ ነው። አንዳንድ ሰዎች እሽሩሩ በእሽሩሩ የሚኖሩ አሉ። ዘላለማቸውን እሽሩሩ እንዲባሉ የሚፈልጉ በቃ ዘላለማቸው። ሰው ልጅ እንዴት እንትን በየሳምንቱ እሽሩሩ ትደረጋል? በየሳምንቱ በየወሩ ይመጣል። በቃ እኮ እሽሩሩ መባል አለብኝ ግዴታ። እሽሩሩ በቃ እሽሩሩ በየሳምንቱ በቃ ለወጣ ስለሆነ ከትግል እሽሩሩ ያስፈልገኛል። ጋይስ መውጣት የሚፈልግ ሰው ከዚህ ትግል ውጡ። ይሄ ትግል ለአንዳንዶቻችሁ አይደለም። በቃ አይደለም አይደለም። ይሄ ትግል ለአንዳንዶቻችሁ አይደለም። አሁን ስሙ ዩሪዛ አማራው ዩሪ አማራው ዩሪ ታደሰ አማራው ለምን ተላል? ዩሪ ሽሩሩ በቃ ዳስ ሽሩሩ አድርጉኝ። በአንቀልባ ይዛችሁን ካልወጣችሁ በቃ ለወጣ ነው ከትግል። በቃ ልክ ከንተን ትናንትና ለወጣ ነው ብሎ ዛሬ መጣ። አይወጣም። ሽሩሩ ዩሪ አትወጣም። አትፎገር ሌላ ከክለብ ሃውስ ጀምሮ እናውቀዋለን። እኛ እኮ እንደ ሕፃን ልጅ እኮ አስተምረን እኮ ፖለቲካ መጀመሪያ ሲመጣ አይታችሁ ቀስ በቀስ እያለ ነው ፖለቲካ አንደርስታንድ። ዩሪ ስሎ ነው የሚደርሰው የእሱ ጭንቅላት ጋር አንድ ፕሮፓጋንዳ የሚደርሰው ከአመታት በኋላ ነው። ይህንን አንደርስታንድ ማድረግ አለባት። ሽሩሩ እያሳደግኩት ልጅ ዩሪ ማለት አውቆ ነው ሙድ ሲዝ ነው። እኔ እኮ ነው መቻጧችሁና የሰው ልጅ እንዴት እንደ 3 ወር ሕፃን ልጅ ሽሩሩ ብሉኛል ያለቅሳል። ሽሩሩ ካስቀመጥከው መሬት ላይ ለምን አስቀመጥከኝ? አንሳኝ እንጂ። አሁን እኮ ዛሬ አንሽኝ ነው እኮ እንትናን ቤቴሌምን። አሁን ዛሬም ምን አስደመጠ? ያውላ በቃ በሳምንት በወር ነው እንትን ለአንተ። አንተ እኮ ዩሪ እኮ ጀግና ነህ እኮ። አንተን እኮ የሚመስል እኮ የለም እኮ። በቃ አንተ ኬርክ እኮ ትግሉ እኮ በቃ እኮ አለቀለት። ወይኔ አማራ እንዲህ የሕፃን ልጅ መጮቻ ነው። ነገ ቤት ይከፍታል። ነገ ይመጣና ምን ያደርጋል? ቤት ይከፍታል። እሽሩሩ ተብሏል። ዛሬ እሽሩሩ በቃ ጡጦ ሰጥተውታል። እሽሩሩ ተብሏል። በቃ መጨረሻ ማለቃቀስ። ውጣ። የማይፈልግ ሰው መውጣት ይችላል። ማን ለመናችሁ? እዚህ እኛ እንኳን ለምኑን አላለም። ለምኑን አላለም። እኛ እንኳን ለምኑን እንኳን አላልንም። እንኳን በዚህ ልክ ወርደን ታፕታፕ አድርጉ። በየወሩ ኦልሞስት ስንቴ ነው ዩሪ? ስንቴ ነው የሰማችሁት? እወጣለሁ በቃ ከትግል እወጣለሁ በቃ ስንቴ ነው እዛው መድረክ ላይ ትናንትና። እኔ ደግሞ በደንብ አድርጌ ነው የተከታተልኩት። ድስታይም በደንብ አድርጌ ነው የተከታተልኩት። እስቲ ይሄ ልጅ
የክለብ ሃውሱን ሊያመጣ ነው እንደያልኩ የክለብ ሃውስ ዩሪ ይሄ ነው። ክለብ ሃውስ ላይም እንደዚሁ እሄዳለሁ ካለ ከእንትን ከክለብ ሃውስ እሄዳለሁ ካለ ስንት ዓመቱ አሁንም እሄዳለሁ ነው በቃ። ከሰው ጋር የሆነች ነገር እንትን ሰው የሆነ ነገር ካኮረፈው በቃ ካልሄድኩኝ በቃ እንትን ካላልኩ ነው በቃ። ጋይስ ምንድን ነው ነገሩ? ይሄ እኮ ህዝብ እኮ እንትን ብሎ እኮ አይደለም ታገሉልኝ እኮ እንደዚህ አላለም። ፈልገ ነው የምትታገለው። ፈልገህ ደስ ብሏችሁ ነው የምትታገሉት። ውጡ። መውጣት የሚፈልግ ሰው ካሁኑ መንገዱን ጨርቅ ያደርግላችሁ መንገዱ መጀመሪያው ነው። እዚህ ጠቅማችሁ እኮ እዚህ መታችሁ እኮ ስጠቅሙ እኮ በሳምንት አንዴ ሁለቴ ምናምን ራሳችሁን አትቆፈሱ ጋይስ። እኛ እንኳን አላለም 4 ዓመት ሙሉ ቀን በቀን ማለት ይቻላል ኦልሞስት ኤቭሪዴ 4 ዓመት ሙሉ ኮንሲስተንትሊ ኤቭሪዴ እንኳን እንደ ስራ አድርገን መተን እኛ እንኳን እየተሰደብን ፎቶችን ተዘቅዝቆ በየቦታው ምናምን እኛ እንኳን እንደዚህ አላለም። እንደኛ ፎቶም ይዘቀዘቃል፣ ፖለቲካል የለም። ኦሮሞ ይዘቀዘቃል፣ ትግሬው ይዘቀዘቃል፣ የማይዘቀዝቅ ሰው የለም። አማራው ይዘቀዘቃል። እንደኛማ ቢዘቀዘቅማ ጉድ ፈላ በቃ። እንደውም እዚህም ባውን ነበር ያለ ነበር የሚያረክሰው ሶፍት ነበር የምናቀብል። አሁን ሽሩሩ ላይ ነን። ቅኝት ህግ የማይገፋው እስር የሌለበት የቆሎ ተማሪው አፍ የሚፈታበት ሀገር ያቀለጠው ሽፍታውም ያለበት ከንጉሱ አልባሽ እስከ ደብተራው ቤት በቀን የዘረፋ ስፍር ሰው አለበት። ዜማ ነው ዜማ የልብ ትርታ በሽሩሩ ዩሪ ሽሩሩ በሉልኝ። ዩሪ አማራው አይደለም። ውጣ። አማራ የሚባል ጨዋታ ተጫወት እዚህ ጋር። ዩሪ ሽሩሩ ነው ዛሬ። ዩሪ ይኸው ትናንትና እኮ በቃኝ ዛሬ መጨረሻ ቀኔ ነው ሙዚቃ ምን ልክፈትላችሁ ሲል ነበር የነበረው። ዛሬ ከማለቱ ትናንትና ከማለቱ ዛሬ መጣ ዩሪ ሽሩሩ ዛሬ መጣ። ሽሩሩ አድርጉኝ በአንቀልባ ይዛችሁኝ ሂዱ። የለም በነበሩት ዩሪ ሽሩሩ ወንድማችን የትልቅ ሰው ህፃን ከኔ እድሜ እኮ ይበልጣል። ከኔ እድሜ ይበልጣል። የ10 ምናምን ዓመት ልጅ እኮ ያሳደገ እኮ የዛሬ ስንት ዓመት ኢህአፓ ነበር። ኢህአፓ ወጣቶች ለኔ ፖለቲካው ላይ አልነበርኩም እስከነጭር። አንዳንዶቻችሁ ሳትወለዱ ኢህአፓ የነበረ ልጅ አሁንም 2025 ላይ እሽሩሩ በሉኝ ይላል። ኢህአፓ የነበረው እኮ ኢህአፓ ማለት አስባችሁታል? ጭንቅላት ምን አይነት ቢሆን ነው? ላይክ እኔ በህይወቴ ኢህአፓ መሆን አይመጣልኝ። እዚህ ዓለም ላይ መጥቶ ቢመጣ ኢህአፓ አይመጣልኝ። ኢህአፓ ማለት እኮ ጋይስ የዛሬ ስንት ዓመት የነበረ ፓርቲ በ60ዎቹ ጊዜ ነበር እኮ የ60ዎቹን ጭንቅላት የያዘ ዩሪ አሁን በ40 ምናምን ዓመቱ እሽሩሩ በሉኝ ይላል። በህይወቴ እኔ እንደዚህ አይነት ሰው አይቻላቅም ጋይስ። በ40 ምናምን ዓመታችሁ ልጅ ወልዳችሁ አፍርታችሁ ምን ብላችሁ እሽሩሩ። እንዴት የሰው ልጅ እሽሩሩ ይላል? እንዴት በዚህ እድሜያችሁ እሽሩሩ በሉኝ ትላላችሁ? ቢቸግራት ዛሬ እናታችን ቤቴልም ዳኛቸው እሽሩሩ ልትለው ቁጭ አድርጋ ኑ እሽሩሩ በሉት እያለች እኔ ብቻ ከብዶኛል እያለች ሁሉም እየመጣ ነስለሽም ሁሉም እየመጣ አይዞህ ወንድማችን አንተ እኮ ታስፈልጋለህ፣ አንተ ለኮ ለዚህ ነገር የተለየን ስለሽ ማላለክስ ፈለገ እንደውም አቃጣው አለና ወዲያውኑ ሲያየው ከስር ሰው አለ። በዚህ ልክ ጋይስ በሳምንት አንድ የሚመጣ እኛ እንኳን ቁጭ ብለን እንኳን በቀን
በቀን በቀን እንኳን ቁጭ ምንል ሰዎች ከትግል ኑጣ ምናምን እያለን ፖለቲካ እንሰራ ባይዘው። ስለዚህ እኔ ልንገራችሁ አሁን ከትግል መውጣትም እንኳን እናንተ ዘመነ ካሴ ራሱ ወጥቷል እኮ አይደል? ምንም አይደለም። ይኸው ዘመነ ካሴ ከሀገር እኮ ወጥቶ ሱዳን ያለው እስትል ይኸው የአማራ ፋኖ በጎጃም እየተንቀሳቀሰ ነው። እስትል ደም በሚገርም ሁኔታ ዘመቻ ሁላ ከፍተው የሚገርም ስራ እየሰሩ አሁንም አንተም ብትወጣ ምንም የምታመጣው ነገር የለም። ደግሞ ዝቶ ነው ደግሞ ሄዶ አለቃችሁም ምናው ያቃላ ሄዶ አንድ ላይ ጎበዝ ጀግና ሲሏቸው የነበረው እንትን ይሄ ማን ነው ስሙ አንደኛው ዛሬ ቤት ገፍቶ ሲቀጠቅጥ የነበረው እንዳንተ እኮ ጀግና የለም። አንተ እኮ የተለየነ አንተ እኮ ሰው ቢሸት ማንን ይሸታል አሉ ዩሪን ይሸታል ሲሉ የነበሩ ሰዎች ዛሬ ሲጣሉ በቃ እንትኔን ሸክፌ ካልሄድኩ የለም እንደዚህ ነው ጫወታ። መውጣት ትችላላችሁ ጋይስ፣ አሁንም እየነገርናችሁ መውጣት ትችላላችሁ። ከሰው ጋር ስትጣሉ እየመጣችሁ እያስታከካችሁ በቃ ከትግል ልንወጣ ነው እያላችሁ የሰውን ልብ ማሞቅ የለም። የተጠየቀው ትናንትና የጠየቁት ዛሬ ለምን እንደተናደዳሉ? ዩሪ ትናንትና ጠይቄያለሁ። የስ የታል $10,000 ምድር የምናወራው በልቶማ መጥፋት የለም። ብሩ መልስ ብር መልስ $10,000 መልሰት መመለስ አለበት። $10,000 መመለስ አለበት። $10,000 ነው ያዛችሁት መልሱ። እሷን ዶላር $10,000 መመለስ አለበት። የግዴታ መመለስ አለበት። ብር ቀርጠፋችሁ በልታችሁ ያንተን ብር ነው ምንድን ነው የተባለው? ሚዲያ ልንከፍት ነው ብር ያስፈልገናል። በቃ ሚዲያ ሞቼ በቃ እገለጣለሁ ካለ መቼ እንደሆነ ታውቃላችሁ? ጃንዋሪ ላይ ነው እገለጣለሁ ካለ ጃንዋሪ ላይ። ብር የተሰበሰበው ምንድን ነው? ዲሴምበር ላይ። ይሄው ከዲሴምበር እስካሁን ድረስ አንድሽ ነገር የለችም። ኦልሞስት ኖቬምበር ላይ ነው ብር የተሰበሰበው። 4 ወር ሞላው። ብሩ የት ሄደ? ተረስቶለታል እኮ ብሩ የት ሄደ? ጥያቄ መጠየቅ አለበት። ሚዲያው የት አለ? እየጠበቅን እኮ ነው። ሚዲያው ዘመነ ካሴ የሚነሳበት በቃ ዘሜ የሚባልበት ሚዲያ እየጠበቅን ያለው የት አለ? ያ ሚዲያ መቼ ነው የምከፍተው? ሲነቃብህ ብር አምጣን ያሉ እነሱ በዛኛው ሳይድ ብር በልቶናል የተባልኩ ስትባል ጊዜ ወዲያውኑ በቃ ከትግል ወጥ የለም እንደዚህ ብሩን አምጣ። ብሩ የት አለ? ሌባ ሰርቀሃል፣ ዘርፈሃል። $10,000 እኮ ኢትዮጵያ ብሄድ ስንት ፋኖ 1 ምናምን ሚሊዮን ኢትዮጵያ ስንት ፋኖ ያስታጥቃል? 1 ምናምን ብዙ ገንዘብ የሌላቸው ሰዎች አሉ። ብሩን አምጣ። ግልጽ ሆነን በቃ ብር ቸግሮናል። ስለቸገረኝ ከስራም አሁን ስራ እየሰራ አይደለም አውቃለሁ። ስራ የለኝም፣ ብር ቸግሮኛል። ብር ስለቸገረኝ ብሩ ስጡኝ። እሱ ሌላ ነገር፣ እሱ ምንም እንትን የለም። ወይ አደረጃጀት ካለ ለአደረጃጀት ብር ያስፈልጋል፣ እሱ ሌላ ነው። ወጥተህ ግን ምን ብለህ ገንዘብ አምጣ ስትባል የለም። ደግሞ ልደብቁት ደግሞ ወሎ አይደለም እሱ። አንዳንዶቹ ደግሞ ምን ያደርጉ እሱ አንድ ቀን እንትና ኮሎኔል ፋንታውን ለመሳደብ ብሎ እኛም እኮ ወሎዬዎች ነን አለ መጥቶ። የዛን ጊዜ ሲከተክቱት ጊዜ እኛም ብሎ ዩሪ አባቱን ለምን አይነግራችሁ? ዩሪ አንድ ቀን ተሳስቶ አባቱን ተናግሮ አቅም ስለ አባቱ እናቴን እቻለው እንጂ አባቱን አይነግራችሁ። አባቱን የማይነግራችሁ ምክንያት አባቱ ምንድን ነው? ጉራጌ ስለሆነ ነው አባቱ። እኔ እና እሱ እኮ አሁን እኮ አይደለም እኮ ጉራጌነቱን እኮ ያጋለጥ ነው እኮ እኛ ነን እኮ። ያንን እንትን ኢሃፓ ንግግር ሲያደርግ እኮ ያወጣነውበት እኮ እኛ ነን እኮ ያወጣነው እኮ እኛ ነን እኮ። ኢሃፓ ላይ ንግግር ቁጭ ብሎ ሲያደርግ እኮ ያወጣነው እኛ ነን ያወጣነው። ብሩን መልስ። በቃ ይሄ ነው የተጠየቀው። ብሩን መልስ። ሚዲያ አትከፍትም። ይኸው 4 ወር ሞላው። ሚዲያ ሬዲዮ እንኳን እኮ መክፈት ይችላል። ሬዲዮ ትንሽ ነች። ሬዲዮ በጣም ገንዘቧ ትንሽ ነች። ሌላውን ተው። ሬዲዮን ክፈቱት። ሬዲዮን ምን አድርጎ ክፈቱት። ስከፍቱ ማየት እንፈልጋለን እንጂ ብር $10,000 ወስደህ ዞር ማለት የለ።
ጋይስ ይሄንን ማህበረሰብ እየተበዘበዘ በስነ ስርዓት ያለም እንደዛ ብሩ ስጥ በቃ ተስጥ ብር ስጥን የተባልከው የራስ ብር አይደለም የሰው ብር ነው የወሰድከው ዋሽተን የወሰድከው ደግሞ ብር ስጥቷሽ አሁን ከዛ ሲጠየቅ ምን ይላል እንዴ እኛም እኮ ከሰርግ ሰው ሲጠይቀው እኔ እኮ ከዛ በላይ ብር አውጥቻለሁ እና ታዲያ አውጣው ታዲያ አላወጣም ደግሞ ከዛ በላይ ሌባ የት ነው የምታዝ 300 200 $100 እያዋጣ ማን እንደ ከኋላ ከጀርባ ባንተ ስም እኮ ማን እንዳስገባካለሁ አላወጣም እንደዚህ አይነት ገንዘብ $10,000 አዋጣን እዚህ ስታው $10,000 እኮ እሱ አዋጣው የሚለው እኮ ከሰዎች ላይ ሰበሰቡ ነው እኮ እኛ ከዛ በላይ ዶኔት አላረክም እዚህ ቲክታክ ላይ ባንተ ቻሌንጅ የተደረገው አንተ ገንዘብ አይደለም ቻሌንጅ የተደረገው ባንተ ስም በሰው በግለሰቦች ስም ቻሌንጅ የሚደረገው ያንተ ብር አይደል ብሩ የሌላ ሰው በእነሱ ብርማ አንተ አልወጣም የት ነው እዚህ ቲክታክ ላይ በጣም ተደረገ ከተባለ የገንዘብ ማሰባሰብ ስንት ብር ነው የተሰበሰበው በጣም ተደረገ ከተባለ 7 ማክሲመም እና ይተልሚ 7 11 ይተልሚ 10 ምናምን ያወጣው ነው የምትለኝ ሌባ ማንንም ቀፍሉት አላወጣም ይውላ ገንዘብ አትዋሽ ብሩን አምጣን የተባልከው ብር አምጣ ስትባል የምንም አለቃቀስ ውጣ ከፈለክ ብር አምጣ ስትባል የት አለ እንዴ በሚዲያ ስም ነው የሰበሰብከው ሚዲያ ልን ከፍት ነው እኔ አሁን ለምሳሌ እዚህ መጥቼ ማህበረሰቡን ሚዲያ ላይ ከፍት ነውና ብር አምጡ ብዬ ከተናገርኩ እና ከዛ ከሁላችሁ መጥቼ አንዳንድ ብር ምቀፍል ከሆነ ከዛ በኋላ መጨረሻ ላይ 4 ወር ሙሉ ቪዲዮ የለም ጃንዋሪ ላይ ይከፈታል አዲስ አመት አዲስ ሬዲዮ አዲስ አመት አዲስ እንትን ተብሎ የመጣው እንትን የለም ሪያሊቲው መገፈታል የት ሄደ ገንዘቡ የት ሄደ እሱን ነው እየጠየቅን ያለው አንዴ ስልክ ላንሳ አንዴ ሆልድ ጋይስ የኛ ልጆች ታብ ኮፒ ሊንክ እያደረጋችሁለት እስከሚመጣ ስሙ ግን ሀኒ እየተገፋን ይሄ ሰው ፍትህን ጠይቅለት ታብ ኮፒ ሊንክ አድርጉለት ጋይስ እኔ እኮ ለአማራው ብለህ አትሂድ ዩሪዬ አማራው ልትበትነው ነው ወይ ምናምን የሚሉት ሴቶች ያስቁኛል ዩሪ አዳሚ እንደዚህ እያለ አንጀታችሁን ያሉትንም ዩሪዬ አንተ እኮ የአማራ ክስተት ነው የተባለውንም ሂጅበት ሀኒ አንተ ከሌለህ አማራ የለም እያሉ ይቆማል እኔ እኮ ያናደኝ ለአንድ ሳምንት እንኳን እኔም ዩሪ ነኝ ብዬ ሳልጨርስ መምጣቱ እኮ ነው በነገራችን ላይ ግን ቻሌንጅ ክፈቱ እኔ ሙሩዬ ነኝ የሚል ቻሌንጅ አዘጋጁ የፍሎ ብቻ አይደለም እኔ ሙሩዬ ነኝ እያላችሁ ስማችሁንና ፕሮፋይላችሁን እየቀየራችሁ ነውና እንወቃችሁ እስቲ እዚህ ቤት ያለ ህዝብ ግን ጨዋ ህዝብ ነው አያችሁኛው እናንተ ስትሰድቡን በራሱ ዝም ነው የምንላችሁ ተንፍሱ ብለን እኮ ነው ሽሮሮ ሳይሆን የራስሽ ጉዳይ የሚለው ሙዚቃ እንዲጋብዘው ፈልጋለሁ ነው ይሆን አጼ ለዩሪ እውነት ለመናገር እኔ ግን ሀኒ ልንገርሽ የእውነት ግን ውርዬ ቆሞ ይሄዳል ዳዳው ቆመች ታብ ኮፒ ሊንክ እየሰማን እኮ ነው አጼ ሀኒ ዝም እንበል ባክሽ ሰማላት
ሶሪ ጋይስ ይቅርታ። ኤኒዌይስ አንድ ነገር ሪያሊቲ መጋፈጥ ያለብን ምንድን ነው? ገንዘብ አምጡ ተብሎ ገንዘብ ከተሰበሰበ በኋላ እሺ ችግር የለም ገንዘብ እናዋጣለን ብሎ ህዝቡ ገንዘብ ከሰጠ በኋላ የምጠፋበት ነገር ምንድን ነው? ለተባለው ነገር ምን አላለም? ገንዘቡ ምን አልዋለም? ለተባለበት ነገር አልዋለም። ገንዘቡ ለተባለበት ነገር የማይውል ከሆነ ችግር አለ ማለት። መሬት ላይ ያውላችሁ ጋይስ አንድ ነገር ልንገራችሁ። በየቦታው ቀላል የማይባል የገንዘብ ችግር አለ። በየቦታው ገንዘብ በየቦታው ምን እያተደረገ አይደለም፣ እየተሰጠ አይደለም። በየቦታው በጣም ችግር ላይ ናቸው ብዙ ሰዎች አሉት። በጣም ችግር ላይ ናቸው ያሉት ብዙ ሰዎች። ይህን ሪያሊቲ መጋፈጥ አለብን። ብዙ ሰዎች ምን ላይ ናቸው? ችግር ላይ ናቸው። ገንዘብ ችግር። ያንን የገንዘብ ችግር መቅረፍ የምንችለው እዚህ ዲያስፖራ ላይ ያለ ሰዎች። በዚህ አይነት ነገር ግን ባልሆነ ተልካሻ ነገር ገንዘብ እየተዘረፈ መሄድ ከሆነ ግን ነገ መሬት ላይ ያለው ታጋይ ምን ይሆናል? ገንዘብ አያገኝም፣ ከትግሉ መውጣት ይጀምራል። ቀላል የማይባል ገንዘብ ታጋይ ዛሬ ዩሪ $10,000 ቢሰጥ $10,000 ስንት ነው የሚሆነው? 1.6 ሚሊዮን 1.6 ሚሊዮን ለማንም ይስጥ እንዳዘማረ ለመረም ይስጠው። ገንዘቡ ግን ይሰጥ በቃ አልሆነም አይደል? የለም ሚዲያ የለም። ሚዲያ ከሌለስ ምንድን ነው የሚሆነው? ለተባለው ቡድን ገንዘቡን መስጠት በቃ አትሊስት ለፋኖ ገንዘቡ ይሰጥ አትሊስት እንጂ አንተ ግልጽ ሆነ የለኝም ብለን አበቃ ደስት ምንም ከዚህ በፊት ያወጣሁት ገንዘብ አራድነት የለም። ምን አዲስ አበባ አይደል አንተ ደፍነት ያለ አንተ ነው አዲስ አበባ አይደል እኔና ሻሻ ተሰራኝ መልክ ትሰራላችሁ እንዴ? ኖ የለም። አምጣ ብሩን አምጡ። ብር አምጡ ስትባሉ ማለቃቀስ የለም ጋይስ። $10,000 ነው ዳሰላረፍ ማኒ 1.10,000 ማለት አሁን ስንት ብር? $10,000 ማለት ስንት ብር? ሌቦች አትዋሹ። ደግሞ አንደኛ ደግሞ ለምን ነው የምትዋሹት? እኔ ያወጣሁት ከዛ አላወጣም ከዛ በላይ ምን አንተ 500 300 $1,000 እንኳን አዋጣ ያውቃል? $1,000 ዩሪ አዋጣ ያውቃል? አላዋጣም ሌባ። ይሄ ገንዘብ በቻሌንጅ ከሆነ ቻሌንጅ እኮ እሱማ ከሆነማ ሀብታም ቻሌንጅ እኮ ማለት እኮ አንተ ገንዘብ እኮ አይደለም። ሰው ልጅ በቃ ዩሪን ስለምወደው ምን ያደርጋል? ቻሌንጅ በሱ ላድርግ ብሎ 100 200 300 ከ15 20 ሰው ይለመናል። እሱ ያንተ ገንዘብ እኮ አይደለም። አይ ቲንክ እንደሚመስለኝ ያ ገንዘብ የነሱ የሚመስላቸው ሰዎች አሉ። ያ ገንዘብ ቻሌንጅ የተደረገው ገንዘብ ለኮዙ እኮ ነው ሰው እንትን ያደርገው። እኔ አሁን ለምሳሌ መጥቼ በሃኒስም አምጥቼ ገንዘብ እንትን ብሰጥ የገንዘቡ እኮ እሱ አይደለም የኔ ገንዘብ። ምን አደረኩኝ ግን? ሄጄ በሷ ስም እርዳታ አደረገው። ያ የነሱ ገንዘብ የሚመስላቸው ሰዎች አሉ። 10 ምናምን ያለው ያ የእንትን ኑሮ እኮ እናውቀዋለን። የተለየ ኑሮ አታርጉት ጋይስ። ሚሊዮነር ትጫወታላችሁ እንዴ? ዝምስ ብንል የጀርመን ኑሮ እኮ ይታወቃል እኮ። ኖርማል ኑሮ ነው ማንም የሚኖረው ኑሮ። አማዞን ላይ ጽዳት የሚሰራ ሰው ደግሞ ምን ዝናር ቢግ ዲል እኮ አይደለም እኮ። ደግሞ ቤት በኩል አድርጋችሁ ትንኝ ሶፍትዌር ኢንጂነር አረ ጋይስ እየተሳሰበኝ የምን ሶፍትዌር ኢንጂነር ነው የምንኖር? አማዞን ላይ ነው የሚሰራው። አማዞን ዲሊቨሪ ውስጥ ሩም ውስጥ ያጸዳል፣ ፒክ እያደረገ እንትን ያደርጋል። ኖርማል ስራ ነው። ይሄንን የሚያክል ገንዘብ የለም። ፊት ለፊት ደግሞ አውቄ ነው የምቆሰቆሰው። ልጁ አጀንዳ እንዲሆን እፈልጋለሁ በስነ ስርዓት። ዩሪ አጀንዳ መሆን አለ። ብሩ ላይ ነው ግን አጀንዳ እንድትሆን ብሩ የታል? ምን ሶፍትዌር ኢንጂነር ምናምን ብላችሁ ሙርት ይዛላችሁ እንዴ? የለም ሶፍትዌር ኢንጂነር ዝስና ሶፍትዌር ኢንጂነሪንግ አይደል። ምንድን ነው ገንዘቡ? የሰዎች ገንዘብ ነው፣ የሰዎች ላብ ነው። የሰጡትም ደግሞ ምንድን ነው ኮዝ አለው ብሎ ነው የሰጡት። ቤት ቁጭ ብለህ ስራ ስታጣ ስራ ሲበርድብህ ቤት ቁጭ ብለህ 1.6 ሚሊዮን ብር 1.6 ሚሊዮን ብር ነው ዶላር አይደለም ብር፣ በዶላር $10,000 ያሰላረፍ ምን ብሩ መልስ ነው የተባልከው። በቃ ተስት ሌላ የምን ማቅማማት ሌላ የምን ፖለቲካ መስራት
የምን ወደ ኋላ ምናምን ማለት ነው አይደለም። ብሩ መመለስ አለበት። የሰዎች ሀቅ ነው የተበላው። ሀቅ ተበልቷል። የብዙ ሰዎች ሀቅ ተበልቷል። $10,000 ማለት እኮ እዚህ ሀገር የሚኒመም ዌጅ ብናስበው እኮ የ3 ወር ገንዘብ እኮ ነው። 3 ወር ገንዘብ ሰው የሚሰራው ሬጉላር ሰዎች $10,000 እኮ ኡበር ድራይቨር እኮ እንደው በሳምንት 1,000 ይሰራ ቢባል 4,000 ባረገው ከዛ 4,000 ታይምስ 2 8,000 ኦልሞስት እኮ የ3 ወር ደሞዝ እኮ ነው የወሰደው እኮ የሰዎችን 3 ወር ደሞዝ ነው ዩሪ ጭጭ ያደረገው የበላው። በልተሃል ብር እያልኩ ነው። ብሩን መልስ። በቃ ይሄ ግልጽ ነው እያወራን አንምራችሁም። እንደዚህ አይነት ብር ኮዙ ይሰው ይኸውላችሁ። ለአማራ ሚዲያ ይከፈትለት። አማራ ሚዲያ ተከፍቶለት ምን ይበል አስጨንቀሃለሁ። እኔ ቁጭ ብዬ አነሳለሁችን ወሬ ቁጭ ብዬ እንደውም ለአንድ አማራ ይሄ ወርጄ ነው እያወራለሁ። ወርጄ እኛ ሌቭላችን እሱ ሌቭል አይደል። መጠየቅ ስላለበት ብር እየተዘረፈ ስለሆነ አንድ ላይ ብር የሰበሰባችሁ እነ ብሪቱ ምናምን እናንተ ተጠያቂ ናችሁ። ብሩ የታለ ሚዲያው? ይሄው 4 ወር ሞላው። ጃንዋሪ ላይ የተደረገ ጃንዋሪ፣ ፌብሩዋሪ፣ ማርች፣ ኤፕሪል ሊሞላ እኮ 4 ወር ሞላው። 4 ወር ሙሉ ብር ዘርፈህ መሬት ላይ እንትን የሚገርም እንትን አረጋለሁ ብለህ ምንድን ነው የሚባለው? ሚዲያ በቃ ስለ ሚዲያው ሲያብራራ እኔ በስመ አብ እኔ እንደዛ ይቻላል። ስለ ሚዲያው ሲያብራራ በቃ ሚዲያ ሊከፍት ነው ዩሪ ሚዲያ በቃ ከፈተ። በቃ አማራ እኮ 4 ኪሎ እንደሚደርስ እኮ ነው ያስመሰለው እኮ። በቃ የዩሪን መልእክት ሰምቶ አማራው ጫፍ እስከ ጫፍ ተነስቶ በቃ ውጊያ ውስጥ እንደሚገባ ነው ያስመሰለው። መጨረሻ ላይ ሚዲያውም የለም ብሩም የለም። ጭራሽ ምን ተብላችሁ? እኔ እኮ ከዛ በላይ አውጥቻለሁ እኮ የራሴ ገንዘብ ነው አልኩ። ጭራሽ ምን ተባልን? የራሳችን ገንዘብ ነው ብሩ የራሳችን ምን አገባችሁ ነው የተባለው። ከዚህ በፊት እንደዚህ ነበር ሲያደርጉ የነበሩት እነ ቤቴል ዳኛቸው። እንደዚህ ማህበረሰቡን ሞሉ ጫርገው ዘርፎ መጨረሻ ላይ ያው አሁን ያስለፈልፋት ዘርፈው ብር እንደ ጉድ እየተዘረፈ ዛሬ ይኸው እንደዚህ ያስለፈልፋት። እንደዚህ ምን ይላታል? ያስለፈልፋት። ስለዚህ ብሩ መመለስ አለበት። ብሩ የእናንተ አይደለም ብሩ የማን ነው? የንጹሃኖች ብር ነው። መልሱ ብሩን። በቃ ይሄ ነው እየተጠየቀ፣ ሌላ የተጠየቀ ነገር የለም። እንትን የለም። ከትግል እዚህ ያለነው ራሳ እንደ ግለሰብ ለአማራ ማህበረሰብ ፌቨር አልሰራንም ማናችንም። እኔ እውነቱን ልንገራችሁ፣ ራሳችሁን አትመጻደቁ። ወጣ አልወጣ ምንም የምታመጣው ነገር የለም። ማህበረሰቡን ግን ልክ ፌቨር እንደምትሰሩለት ምንም እንትን ኦፍ ኮርስ አምናችሁበት እኮ ነው የገባችሁበት እዚህ ነገር አይደል? አምናችሁ ፊታችንን አሳይተን ምናምን ሌባ እኔ የምኖርበት እኮ መሀል ጠላት ከምለው ወዳጅ ከምለው አጠገብ እኮ ነው። መሀል ላይ ነኝ ያሉት ምንም አመጡ ስንወጣ ጠላት አፍርተን ምናምን ሌቦች ምንድን ነው የምታወሩት? ከኛ በላይ አለ የመንግስት እናንተ ለመንግስት ለምን ይፈልጋል? አንተ ፋኖ ይገደል እያልኩ እኮ ነው ያለው። እያንዳንድ ለምን ይፈልጋል? ግን 50,000 ጊዜ እየመጣችሁ ለዚህ ማህበረሰብ ልክ ፌቨር እንደሰራችሁ ለራሳችሁ ነው የምታረጉት። ለራሳችሁ ነው የምታረጉት። ፌቨር አይደለም የምትሰሩት ለማህበረሰባችሁ። ምን ፌቨር? ለራሳችን ነው የምንታገለው። ለራሳችን ነው የምንታገለው እንጂ የምትታገሉ ለህዝቡ። ይሄ ለህዝብ 10 ደግሞ አሳምነው ጽጌ ስማ ትጥሩ ባሳምነው ጽጌ አጥንት ምን ማለት ነው? አያችሁ እንዲህ ነው። ይሄ የአገው ቡድን አስገድሎ ምን ያደርጋል? በሱ አጥንት መቶ ይለምናል። በሱ አጥንት ጋይስ አሳምነው ምን አገናኘው? ዩሪ ወጣ አልወጣ ከአሳምነው አጥንት ጋር ምን ያገናኘው? በቃ የሆነ ሰው ይጣላ ባሳምነው አጥንት ትችልበታለች እያለቀሰች ያቺ እዚህ ለማንም አይደለም። እዚህ ያላችሁት ለማንም አይደለም፣ ለራሳችሁ ስትሉ ነው እዚህ ያላችሁት። ለራሳችሁ ስትሉ እንጂ ህዝብ ከፍሏችሁ አይደለም ወይ? ህዝብ ብር እንዲሰጣችሁ ነው የፈለጋችሁት? ጎበዝ እንዳሁኑ እንድትሽሞነሞኑ የለም። እንደዚህ ትግል እንደዚህ ነው፣ መራር ነው።
ለፋስፋሳ ታጋይ ምን ያደርግልናል? ቢታገልስ ምን እንደዚህ እንትንም ኤቭሪ ታይም የሆነች ነገር ተንኮስ በተደረገ ቁጥር እንቅልፉ የሚመጣ ተንኮስ በተደረገ ቁጥር መሐረብ ይዞ የሚቀመጥ ሴት ሀገር ቀሚስ ልበሱ ጋይስ። አንዳንዶች ዩሪ ቀሚስ ነው መልበስ ያለው። ወንድማ ሱሪ አድርጋ አንተ ከኛ እኮ አትሄድም። ውጣ። ምንድን ነው በቃ መውጣት ከፈለክ መውጣት ትችላለህ። ማንም ያስገድዳችሁ የለም። ወንድ ልጅ አይደላችሁ? እንኳን ስድብ ምን ሊያደርጉ? እኔ በየቀኑ እሳደባለሁ። እንደኔና እንዳኪላ ይሰደባል እንዴ? በየቤቱ አይደል ገና ፖለቲካ ሀቡ ብሎ ሲጀምር እኛን ዘግዝቆ አይደል የሚጀምረው? ሰው እንዲታየለት የሚዘገዝቁት እኮ ዝም ብሎ አይደለም። ሰው መጥቶ እንዲከራከር አትከራከሩ ጋይስ። የኛ ልጆች መጥተው ሰው እንዲከራከርላቸው ሰው መጥቶ እንትን ማንም ጭጭ ነው በቃ ይሳደብ። ለምን ሌሊቱን ሲያጓራ አይውልም? እኔ ታርጌቴን አውቃለሁ። ይሄንን ግን የምንናገረው ግን በምክንያት ስለሆነ ይሄን አሁን አኪላ አይናገርም። እኔ ነው የምናገረው፣ ወርጄ ነው የምናገረው። ዩሪን ስለማውቀው ጸባይ ወርጄ አኪላ እንደዚህ አይነት ነገር ውስጥ አይገባም። እሱ ሌላ ፖለቲካ ላይ ነው። አግዝ ቅጬ ግን አወርድሃለሁ። ካለህበት አውቀህ ሙድም ከምትይዝበት አዝቅጬ ወደታች ብሩን መልስ፣ $10,000 ለህዝብ መልስ። በዚህ ልክ ግን እየመጣችሁ ይሄ ማህበረሰብ ላይ እየመጣችሁ ማናችሁና ነው እንትናችሁ ጣታችሁን የምትቀስሩት? ይሄንን አይናራችሁን ይዛችሁ ለሃጫችሁን የምታስረክርጉበት ይሄ ለዚህ ለአማራው ስል ህዝብ ምናምን ብዬ ምን ልታመጣ ይመጣል? ማህበረሰቡ ላይ ላድን አታድን። ማህበረሰብ ራስን ማዳን ያልቻልክ ኑሮን ማዳን ያልቻልክ ኑሮን በትነህ ምንድነው የምታድነው? የመጀመሪያ ቤተሰብን አድን። ቤተሰብን አድነ ቤተሰብን ካድግ በኋላ ነው ደን ከዛ በኋላ ስለ ማህበረሰብ ቤተሰብን በተነ ስለ ማህበረሰብ ታወራለን። ምንም የሚሉት ነገር ልጅ እኮ ፈርቶ ሰው እንዳይነካው ፈርቶ የእንትኑ ይሄ ፖስታ ቤት የሚቀመጥበትን እንትን የላጠ እኮ ነው ቁጥሩ ሰውን እንትን እንዳይለው። በዚህ ልክ እንትን በራስ መተማመን እንኳን የሌላችሁ ህዝብ መሀል እኮ አይቀመጡም። ፈሪዎች ናቸው። ህዝብ መሀል ገባ ስትለው እኮ እንደ ትልቅ ነገር እኮ ነው የሚያዩት። እኔ በየቀኑ እኮ እንትን እላለሁ እንደ ትልቅ ነገር ይሄ ላይክ አንዳንድ ቦታ መሄድ ምናምን እንደ ትልቅ ነገር በቃ። ህዝብን ማታመን ከሆነ እንዴት ነው የምትታገለው? የራስን ህዝብ አብረ እንትን እላለሁ ዋጋ ከፍለለታል ያልከው ልብስ እንትን ህዝብ ካላመንክ ማን ልታመን? በዚህ ልክ እንደው ይሄንን እንደው አሳዝናችሁ ይሄ ማህበረሰብ አሳዝናችሁ ማህበረሰቡ አንዱም ይመጣል እኔ ለአማራ ብዬ አማራ እኮ ነው አንዳንድ ሰው እኮ አረጋችሁት እኮ አማራ ማለት እኔ ነኝ ካላችሁ ለራስ ነው የምትታገሉ። እንግዲህ አሁን የወላ ስድብ ሲደርስ እንውጣ ብለን እናቃለን አንልም። ለብር እንውጣም ማንና ነው የምታስወጣን? አንተኑና አስወጣሃለን ጨምብለን ገፈን ምን ለምን ድራማ የምትሰሩት? ለውጣ ነው በቃ ከዚህ ትግል ለውጣ ነው። አታስፈራሩ ጋይስ። መውጣት የሚፈልግ መንገዱ ጨርቅ ነው። ውጣ ከዚህ ውጣ። አንድ ቀንኛ ይሄውላ ተሰድበን ማህበረሰብ ሰድበን አናቅም። ማህበረሰባችንን እንጠነቀቃለን እኮ ማህበረሰባችንን ሰድበን አናቅም። በሳምንት አንዴ እየመጣ አማራን ህዝብ አዳንኩኝ አትበል። እኛ እንኳን በየቀኑ ቁጭ ብለን እዚህ ቀን በቀን ይሄ ከማንም አውሬ ጋር ከማንም ደደብ መሀይም ጋር ቁጭ ብለን ሙልጭ እያለ ስንሰዳደብ እኮ እንትን እኮ አይደለም እኮ ቴክስኪን ይሉራል። ስድቡን መቻል አለባችሁ። ምን መቻል ያልተነካ ግልግል ያቀን ዓላማ የሌለ ሰው መጨረሻው ይሄ ነው። ዓላማ የሌለ ሰው ዓላማ የለውም ትግሉ ላይ። ለዛ ነው የሳምንት አንዴ በፋኖስ የሚነግዱ ሰዎች ብር የበሉ $10,000 የበሉ እንደነ ዩሪ አይነት ሰዎች ብር ስትጠየቅ ለውጣ ነው። የለም ይሄ አራተኛ ጊዜ ነው። ውጣ እስቲ ውጣ እናሳየን እስቲ። እኛ ቁጭ ብለን ከሰርንተን ውጣ ለምን ወጣለው ካል ከምን ካያና ጋር ምንም መከራከር አስፈልግ? ካያና ጋር ቁጭ ብለን እንከራከራለን። ምን አከራከር? ውጣለዋና ውጣ አንተ ስለወጣ እስቲ እንደው እውነት እዚህ ይሄ ቲክታኩ ምንም እኮ የሚሆነው ነገር ወጣለሁ እኮ ከዛ አንድ ወር እኮ ቆይ ተመታ ምንም አልሆነ። ቲክታኩ ራሳችሁን ሰው ማያችሁ ሲያጣ የእናንተን ሐሳብ ማንም የሚሸከም ሲያጣ ጊዜ ማለቃቀስ አያስፈልግህም። ውጣ እያልን ነው ያለው። መውጣት የሚፈልግ ሰው ጋይስ አንድም ሰው አንለምንም። ይሄ ትግል የምትታገሉ ለራስም የምትታገሉ የምን ህዝብ ጋር ነው የምታወዳድሩት? የራስ ማንም እንቅልፍ መተኛት ሲያቀት እንደነ ቤቴልም ዳኛችሁ እንቅልፋችሁ ሲያመጣ ወይንም ባላችሁ ማስደሰት ሳይችል ሲቀር ያው ድሮም ዝም ብለ ጥርሱ ሞላቃ ነው ልጅ ነው ማስደሰት ሳይችል ሲቀር መጣችሁ እዚህ ቁጭ ብላችሁ ቲክታካችሁን ከፍታችሁ
እያለቀሳችሁ ምናምን ኖ የለም። እንደውም እናንተ እንደውም እውነት የአማራ ትግል ላይ ውጋት ነው ይዛችሁበት የመጣችሁት። አማራው እንዳይደራጅ ብቻ እርስ በርስ እንዲጋደል እኮ ያደርጋል። እዛ ማንም እንትን ሴት ያጣ እንዳለ እየመጣ እንዳለ ይሄ እዚህ ትግል ላይ ወጥፋል። ወንድ ያጣ ወይንም እንደነ ቤተልሔም ዳኛቸው ባላቸው ማስደስታቸው ሰዎች እየመጡ እዚህ ምን ያደርጋሉ? ይነፋረቃሉ። ከዛ ከትግል በቃ ውጡ ጋይስ። መውጣት የሚፈልግ ሰው ማንም እዚህ ለምኖ ያስቀመጣችሁ ሰው የለም። ማንም አማራ ታገሉልኝ እኛንም ታገሉልኝ አላለም። እኛ አደረጃጀት እኮ ኖረን እኮ እኛ ታገሉልኝ አላለም። አማራ ማንን ታገሉልኝ ምን አላለም። እንኳን አይደለም እናንተን ዘመንን ታገሉልኝ አላለም። አማራ እንኳን እናንተን እዚህ 200 ምናምን ሰው ይዛችሁ የምትቀመጡ ሰዎች ቀርቶ ማነው ስሙ ዘመነ ካሴ አማራ ህዝብ ታገልልኝ ብሎ አላስወጣም። ራሱ ፈልጎ ነው የታገለው። ራሱ ፈልጎ በምርጫ ቦርድ ጽፎ እንትን በሉልኝ አላል እንዴ? የለም። እስክንድር ነጋ ታገልልኝ ብሎ ህዝቡ መርጧል? አልመረጠም። ዘመነ ካሴን ማንንም ታገሉልኝ እኮ አላለም። ራሱ ፈልጎ ነው የሚታገለው። ህዝቤን ለማዳን ህዝቤን መስዋዕትነት እየከፈለ ስለሆነ ምንድነው ህዝቡን ላድን ብሎ ነው። ትመጡና የሆነሽ ነገር ስትሰዳደቡ ትመጡና እዚህ ይሄ ልቅ አፋችሁን ይሄ በረንዳ ዳሪ ልጅ መጥቶ እዚህ ምን ያደርጋል? ላጩን ያዘረክርካል። አንዳንድ እኮ ህዝቡን ይሳደባሉ እኮ በንዴት ህዝቡን ላይ ይሳደባል። ከዛ በኋላ ምን ይመጣል? ይሄ የፈረደበት ምስኪን አሳመነው ጽጌ ያለ መጥቶ በሱ ባሳመነው ጽጌያት ይሻለው ምናምን እቺ መለምኛ ነካል። አሁንም እናገራችኋለሁ። ከዚህ ትግል መውጣት የሚፈልግ ሰው ጨርቃችሁን ጓዛችሁን እየጠቀለላችሁ ቢከዝ ለእናንተ ነው። ጓዛችሁን እየጠቀለላችሁ ሁላችሁም መውጣት ትችላላችሁ ከዚህ ትግል። ይሄንን ግልጽ ነው። ይሄንን ትግል ይሄ የወንዶች ትግል ነው። ቀሚስ ለባሾች ትግል አይደለም። የምንድን ነው? የወንዶች ትግል። ወንዶች ናቸው ይሄንን የሚታገሉት። የወንዶች ትግል ነው ይሄ ትግል። የወንዶች ትግል ነው ይሄ ትግል። የሴቶች ትግል አይደለም። ሴቶች ስላችሁ ይሄ ኖርማሉ ሴት አይደለም። ወንዶ ነው ቀሚስ የለበሰው ትግል አይደለም። ቆርጠ ተነሳ እና እናንተ ናችሁ ከኦነግ ጋር የምትታገሉት ፈሳ። እናንተ ናችሁ እውነት ከእንትን ሄዳችሁ ከእንትን ጋር ፊት ለፊት የምትጋፈጡት። ለዚች ለቲክታክ ስድብ የምታለቅስ እንትን እሹሩ ባይምባዮች እናንተ ናችሁ። ሄዳችሁ እውነት እናውራ ከተባለ መንገድ ላይ ቢለቋችሁ እናንተ ናችሁ። ሮጣችሁ ነው የምትሄዱት። እንደው ምን ይሄ እንደው ምስኪን ፋኖ እኮ ለማህበረሰቡ በደንብ አድርጎ እየተዋጋ ነው። እናንተን እዛ ቦታ ላይ የፋኖ ቦታ ላይ በናስቀምጣችሁ የምን ጥይትና ትኩስ የለም እንዳለ ወጥቶ እንደውም እውነት ልንገራችሁ ካላችሁ የእናቱ ኪችን ውስጥ ነው የሚደበቀው። አሁን ላይ አስመልጭኝ እያለ ስድብ እንኳን ትችት እንኳን የሚፈራ ሰው ሲሰደብ ቶሎ ሮጦ ነው የሚወጣው። እንደዚህ አይነት ውርጋጦች በአማራ ፖለቲካ ውስጥ ገብተው እንትን ጋር። ስለዚህ አሁን የተጠየቁ ግልጽ ነው። ብሩ ሲጠየቅ እኔ ብሩን የጠየቁት ትናንት ብሩን የጠየቁት አንድ አማራዎች ይመጣል። ምንም መጣመጣው ምንድነው የምትመጣው? ጅል ቋቁቻ ደግሞ አንተ ነህ መተህ ደግሞ እኛን እንትን የምትናገር በሱ ቤት እንትን እኔ እንደውም አሳዞኝ ዶናት ሰጡት እንዲገምጥ ብዬ ማዘኔ እኮ ነው። በእኔ ቤት ዶናትን ካብዬ ሰጡት ምን ይለኛል? አንድ አማራዎች እንደውም በዚህ አጋጣሚ ትናንትና ሰድቦኛልና እመጣላችኋለሁ። ምንም የለህም የምትመጣበት። ምን አለና ነው የምትመጣው? ስለዚህ አሁን ምንድነው $10,000 አይታለሽ? ጥያቄው የወሰድከው ከማህበረሰቡ ላይ ያታለልከው ከማህበረሰቡ ላይ ቀጥፈ የበላው ብር የታል? ይሄንን ብር አምጡ። እቺ ብር ላይ በደንብ አርጋችሁ ሁላችንም እዚህ ብር ላይ ነው መስራት ያለን። አኪላ ወደ አንተ ወሰደው ወደ ኖርማል ኮንቨርሴሽን ነው።
እኔ ግን የሚቆጨኝ ነገር ቢኖር አንድ ሳምንት እንኳን እኔ ዩሪ ነኝ ሳንል ተመልሶ መንጣቱ ነው። ሶሪ ጋይስ ስልክ መጥቶብኝ ነው። አንድ አፍታ እችን ዘፈዘፍ አጫውተን ወደ ኖርማል ኮንቨርሴሽናችን እንሄዳለን። ታፕታፕ አድርጉ። ሶሪ ጋይስ ስልክ እየመጣብኝ ስለነበር ነው። ታፕታፕ አድርጉት ጋይስ። ታፕታፑን 80 ሺህ እናስገባው። ከዚህ ሙዚቃ በኋላ እንጀምራለን። ሶሪ ጋይስ ከስር ይሰማችኋል አይሰማም ይላል አንዳንድ ሰው። ከስር ይሰማችኋል? ይሰማል። ታፕታፕ አድርጉት። ከስር ነው ያልኩት። ከስር ይሰማችኋል? ከስር ይሰማችኋል? ኦኬ። ለዩሪ አንድ ሙዚቃ እንጋብዘውና ወደ ኖርማል ፕሮግራማችን እንሄዳለን። እነዚህ ሶስት ስፔሻሊ የራያ ጎጠኝ አሁን እየበጠበጠ ያለው ወሎ ላይ ይኸው እየተናገረ እኮ ነው። ዩሪ እዚሁ ዩሪ የራያው ብሔርተኛ እያሻገረ እንደሆነ እኮ እዚሁ እየተናገረ ነው። አቤት ተመስገን አምላኬ። እንዲህ ምን ራሳቸው ተልከፍክፈው አሁን በንዴት ነው ያሉ ተልከስክሰው ነው የመጡት። ይኸው ራሱ ተቻለ ወይ አባት ይቻለ። እኔ ንጹህ አማሮችን ብቻ ነው የምሸከመው። የራያ ብሔርተኛ፣ የጎንደር ብሔርተኛ፣ የጎጃም ብሔርተኛ ምናምን መተ ከጎጃም ብሔርተኛ፣ የምስራቅ ጎጃም፣ የምዕራብ ጎጃም ብሔርተኛ ምናምን እንዲህ እያራገፍኩህ ነው የምሄደው ማለት ነው። ለዛ አያችሁ ፖለቲካው ማን ነው እያሸገረ ያለው? የራያው ጎጠኝ መጀመሪያ ነው የራያው ጎጠኝ ምክንያት አለ። ከተደራጅቶ የመጣ ሰው ነው። ኤኒዌይስ ወደ ዋናው ቶፒካችን ስንሄድ ታፕታፕ አድርጉት። እዚህም የተወራ ወሬ ነው ነገርኳችሁ። ኢንፍሉዌንስ ትደረጋለህ። ይሄ ሪያሊቲ። ዛሬም ዩሪ ኢንፍሉዌንስ ተደርጉ የራያው ብሔርተኛ እንደውም በደንብ አድርጎ የራያው ብሔርተኛ ምን እየበጠበጠ ነው? ማንን? የእነሱን አደረጃጀት እየፈረሰባቸው ነው ያለው። ዛሬ ወሎ ላይ እየበጠበጠ ያለው የነ ምህረት ወዳጆ ራያው አደረጃጀት። የራያ ህዝብ ምስኪን ህዝብ ነው። የራያ ህዝብ ምስኪን ህዝብ ማህበረሰቡን የሚወድ ማህበረሰብ። አሁን ግን እዛው ውስጥ የተሰገሰጉ ምን አሉ? ራዩማ ፖለቲካ የሚሰሩ ሰዎች አሉ። ይሄንን ስንሰራ ሲጮህብን ነበር። አንዳንድ ሰዎች እዚህ እኝኝ ሲሉ ነበር። ይኸው ዛሬ ራሳቸው አብረው የሚሰሩ ሰዎች እኮ እየተናገሩ ነው። ዛሬ እኛ አይደል አብረው የሚሰሩ ሰዎች ይሄ አደረጃጀት የራያው ጎጠኛ የጎጃም ጎጠኛው እንደውም ጭራሽ ጎጃም ምን አደረገው? የምዕራብ ጎጃም ምስራቅ ጎጃም ታዲያ እኛ ስንል ታዲያ ምንድን እንደዚህ ተደረጃጅተው ነው የመጡት ስንል እኮ በምክንያት ያው ዩሪ ራሱ ዩሪ ይናገሯል፣ ሞጣ ይናገር አንድ ላይ ያሉት ሰዎች አሁን ይኸውላችሁ ከኛ እንትን ወጥቷል። ወደ ምን አስተላልፈው ነው? ወደ ዋናዎቹ ሰዎች አንድ ላይ ቀን እኛም አንድ ላይ ነው ከእንደዚህ ሰፈርተኛ ጎጠኛ ምናምን ሆነ ከኛ ጋር አንድ ላይ አሁን ወደ እነሱ አስተላልፈናል። አሁን ምንድነው ጨዋታው? እዚህ ጋር ሶስት ሰዎች አሉ። ዘመነ ካሴ አለ። ታፕታፕ እያደረጋችሁ 100 ሺህ እናስገባው። ዝናቡ አለ። አስረስ ማዕረ አለ። ኦኬ በሶስት ቡድን ነው የተመደቡ። ይሄ ሞር ወደ ሰሜን ጎጃም በኩል ያለው ሞር የማን ደጋፊ ነው? የዘመነ ካሴ ደጋፊ ነው። ሞር አማራዊ ደግሞ አማራው ማጆሪቲው አማራ የሚደግፈው ዝናቡን ይደግፋል። በቃ ይሄንን እየመረቱ ጧል። ዝናቡን የአማራ መሪ ሆኖ ቢመጣ ራሱ ታፕታፕ እያደረገ ቢመጣ ራሱ ህዝቡ ይደግፈዋል። በቃ ህዝቡ ደግፎታል፣ ይወደዋል። ህዝቡ የህዝብ ልጅ ነው። እንትኑ ትግሉ ነው ያመጣው፣ ሰው አይደለ ሰዎች አይደሉም ያመጡት። ትግሉ ራሱ ገፍቶ ነው እንዲመጣ ያደረገው። ሌላ አስረስ ማሬ ህዋት ነው። በቃ አስረስ ማሬ እንትን ስትል ከታደሰ ወረደ ጋር ቁጭ ብለ እያወራን ጌታቸው ረዳ ጋር ቁጭ ብለ እያወራን ህዋት ኦነግ ይሻላል እኮ ህዋትና ከአብይ አህመድ ጋር አንድ ላይ የሚሰራ አደረጃጀት። ይሄንን ማወቅ በቃ ደሞመንት አስረስ ማሬ የአማራ ፋኖ በጎጃም ዋና አዛዥ ሆኖ ከመጣ ጌታቸው ረዳ ነው። በቃ ጌታቸው ረዳ ቁጭ ብሎ እዛ ጋር እየመራ ነው ያለው። ከጌታቸው ረዳ ጋር መስራት ይሻላል። ፊት ለፊት እኮ ግልጽ አድርጎ መምጣት መስራት በቃ ከሱ ጋር ነው መስራት ያለበት። በቃ ቢካዝ አስረስ ማዕሬ ምንድነው በህወሓት ጊዜ የነበረ ወጣት ሊግ ላይ የነበረ ከዛ በኋላም ጠበቃ ሆኖ በስነ ስርዓት ከህወሓቶች ጋር የሰራ ዝም ብሎ አይነሱ አይደለም። ሂ ኖዝ ኤግዛክትሊ ፖለቲካውን በደንብ አድርጎ አንደርስታንድ አድርጎ የበሰለ ሰው። ስለዚህ ከህወሓት ጋር ነው በቃ የምሰሩ። ግልጽ ነው። ህወሓትን መርጠህ የትኛው ህወሓት ነው ለአንተ የሚጠቅሙ እያል መርጠህ ነው የምሰሩ። አሁን ዘመነ ካሴ ደብዝዟል። እዚህ ጋር የምታዩት ከሆነ ፎቶ ደብዝዟል። የደበዘዘበትን ምክንያት ጨዋታ ውስጥ ስለሌለ ፒክቸር ውስጥ የለም። የአማራ ፒክቸር ውስጥ
ወጣ። ከጎጃም ፒክቸር ውስጥ ወጣ። አሁን የት ነው ያለው? ሱዳን ገብቷል። ዘመናው ምንድን ነው? ይሄ አንዳንዶቻችሁ ተሳስታችሁ ዘመነ ከእንትን ጋር እየሰራ ነው። ከሻቢያ ጋር ዘመነ አይሰራም። እኔ ስለማውቅ ሻቢያ ጋር እሱ አይሰራም። ሻቢያዎች አወዱት። ሻቢያ ጋር ከሰራ ሊሰራ የሚችለው አንድ ቡድን ብቻ ነው። አይሰራም። ኢሳያስ አፈወርቂ እኮ እንደዚህ ጅል አይደለም እኮ። ምን ማለታችሁ ነው? ሰውየው ሂኖስ ኢሳያስ አፈወርቂ ማለት ፖለቲካ የሚያቅሰው ዝም ብሎ አይነት ጅል አይደለም። ከዘመነ ካሴ ጋር ሊሰራ አይችልም። በምንተም 100% ሆኜ ይሄንን ስለማውቅ የሚሰራው ከማን ጋር ነው? ከህወሓት ጋር ይሰራል። የዘመነ ካሴ ቀጥታ ከህወሓት ጋር በደንብ አድርገው ነው የሚሰሩት። በደንብ አድርገው ቁጭ ብለው ይሰራሉ ከህወሓት ጋር። ህወሓት ነች የዛ። ለዛ ነው ጊዮናዊ ብለው የመጡት ሰዎች ትግረኛ የሚችሉት። ምክንያት ህወሓት እጇን የተከታለ ጎጃም ላይ ተተክላለች፣ ቁጭ ብላለች። ነቅለ ከዛ ማስወጣት አለበት። ነቅለ ማስወጣት አለ። አሁን ጎጃም ላይ የፋኖ አደረጃጀት አለ፣ የህወሓት አደረጃጀት አለ፣ የብአዴን አደረጃጀት አለ። 3 አይነት አደረጃጀት ነው። ህወሓት አለች እዛ የራሱ አርሚ ይዛ ቁጭ አለች በፋኖ ስም። የአማራ ፋኖ በጎጃም ይዟል አለ። ከዛ በኋላ ደግሞ ማን አለ? ደግሞ ብልጽግና ደግሞ የራሱ ሚሊሻ ደግሞ አሉት። ደግሞ ዛሬ ጎጃም በ3 ነው የምትደበደበው። በ3 ትደበደባለች። እዚህ ጋር የህወሓት ፋኖ መጥቶ ይገሏል ህዝቡን። ሚሊሻው መጥቶ ይገሏል ህዝቡን። አንዳንድ ደግሞ ባለጌ ደግሞ አሉ ደግሞ ባለጌዎች፣ እነሱ ደግሞ ሄዶ ይመታሉ። ጎጃም ላይ ብትገደል ማን እንደገደለው አላውቅም። ህወሓትን የገደል አብይ አህመድ ሰራዊት ሁጭ ብልጽ የናረጋ ከበደን የገደል ወይስ እንትን? አሁን ይሄንን የአማራ ፋኖ በጎጃም ግዙፍ የሆነ ሰዓት ላይ 4 ኪሎ ይገባል የተባለው አደረጃጀት ማን ቢይዘው ትግሉን በስነ ስርዓት ያፋጥነዋል? ማን ቢይዘው ትግሉን ያፋጥነዋል? ዘመነ ካሴ ወጥቷል ከሀገር ሱዳን ነው ያለው። ዘመነ ካሴ የት ነው ያለው? ሱዳን። ዘመነ ካሴ ከዚህ በኋላ አይመጣም። ይሄንን እየመራችሁ ወጣችሁ። ስለዚህ አዲስ ሰው መምጣት አለበት። የአማራ ፋኖ በጎጃም መሪ የለው፣ ባዶ ነው። ይሄንን አነስቶ ነው መወራራት አለበት። የአማራ ፋኖ በጎጃም ዋና አዛዥ የለውም። በምክትሎች ነው እየተመራ ያለው። የፖለቲካ ምክትል አለ፣ የወታደር ምክትል አለ። ከነዚህ መካከል ከነዚህ ሁለት ሰዎች መካከል ማን ነው ወደፊት ለፊት መጥቶ መምራት ያለበት? ትግሉ የጎጃም ትግል እንደ አዲስ እንዲጠናከር እንፈልጋለን። አዎ እንደ አዲስ ጥሩ ነገር ግን ያመጣልን ምንድነው? ዘመነ ካሴ ከጨዋታ ውጪ መውጣቱ ይዝዳን። ዘመነ ካሴ ከዚህ በኋላ አይመጣም። ይሄንን እየመራችሁ አጡት። ዘመነ ካሴ ሱዳን ያለው ሁሉም ያውቃል። አንወሻሽ ሱዳን ገብቷል ዘመነ ካሴ። ይሄንን ሁሉም ጎጃም ያለ አማራ እንዳለ ያውቃል። አገውም ያውቃል። ጎጃም ያለ አማራ ያውቃል። ዘመነ ካሴ ባይ ባይ ብሎ ነው የወጣው። ለዛ ነው በቪዲዮ ማታዩት። ለዛ ነው በቪዲዮ አይታይም ዘመነ ካሴ። በቪዲዮ ማታዩት ለዛ ነው ዘመነ ካሴ ከሀገር ስለወጣ ነው። ከሀገር ወጥቷል። ስለዚህ አሁን ምንድነው የአማራ ፋኖ በጎጃም ዋና አዛዥ ስለሌለው፣ የአማራ ፋኖ በወሎ ዋና አዛዥ አሉ። የአማራ ፋኖ በሸዋ አዛዥ አላችሁ። የአማራ ፋኖ ሸዋ ጠቅላይ ግዛት እዛ ሁሉም ሰው አዛዥ አላችሁ። አዛዥ የሌለው ማን ነው? የአማራ ፋኖ በጎጃም ካላ አዛዥ ነው እየተመራ ያለው ዛሬ። ካላ አዛዥ ዋና አዛዥ የለው። ስለዚህ ዋና አዛዥ በቅርቡ ይዘው መምጣት አለባችሁ። የአማራ ፋኖ በጎጃም አዛዥ የላቸውም። አዛዥ የላቸውም። ውስጥ ለውስጥ ማን እንትን ሊያደርግ ነው? ማን ሊያዝ ነው የሚፈልገው? አስረስ ማር አስረስ ማረግ አራዳ ሆኖ አቆ እንትና ማን ዘመነ የለም ያውቃል። አቋው ምንድነው? ተተኪ ሆኖ እየሰራ ያለው ማን ነው? አስረስ ነው። የመጀመሪያው ባይዘው የመጀመሪያው አርበኛ ኢትዮጵያ ውስጥ ብዙ አርበኞች ተፈጥሯል። ብዙ አርበኞች ተፈጥሯል ኢትዮጵያ ውስጥ። የአርበኛ ማአት ችግር ስፔሻሊ ጎጃም ላይ የአርበኛ ችግር የለበት። የመጀመሪያው አርበኛ ህዝቡን ከድቶ ጥሎ የፈረጠጠ ዘመነ ካሴ ነው። አርበኛ ነው። ቢከስ ስሙን እንደ አርበኛ ስለሚጠራ ስሙን እንደ አርበኛ እንትን ስለሚል አርበኛ ዘመነ ካሴ ምን ወጥቷል? ከሀገር ክዶ ወጥቷል። ክህደት ነው የፈጸመው። ባይዘው የአማራ ህዝብ ላይ ክህደት ነው የፈጸመው ዘመነ ካሴ። የሚገርም ክህደት ፈጽሟል። ክህደት ነው የተፈጸመው። ዛሬ ስንት ወሩ የለም ሀገር ውስጥ የለም፣ ወጥቷል። ቢዝነሶች እየሰሩ ነው ያሉት በየቦታው።
እንትን ላይ ምግብ ቤት አላቸው ቢዝነስ በዚህ በተሰበሰበ ገንዘብ መስኪን ፋኖ መሬት ላይ ያለው ፋኖ 5 ሳንቲም ድንቡሎ የለው 5 ሳንቲም የለው ገንዘብ እንትን ላይ ሲያለግ ገንዘብ አላቸው አመራሮቹ ገንዘብ ይዘዋል በስነ ስርዓት የታነጸ የሚገርም ገንዘቦች ሰብስበዋል ገንዘብ ባለኛው ነው ሰብስበው ገንዘቡን ምን ያያረጉት ነው የአማራ ማህበረሰብ ላይ እየተላጡበት ነው ያለው ገንዘብ ዘመነ ካሴ የት ነው ያለው ሁላችሁም ጠይቁ የት ነው ያለው ዘመነ ካሴ የት ነው ያለው ይሄንን መጠየቅ ነው ያለው ከዚህ በኋላ የሚመጡ ብዙ አጀንዳዎች ሊመጡ ይችላል አውቆ ዘመነ ካሴ ፎቶ የድሮ ፎቶ የዛሬ ስንትና ስንት አመት የተነሳ ፎቶ አውቆ ያመጡ እንደ አዲስ ይዘዋቸው ይመጣሉ ፎቶቹ አሁን አይደለም የቆየናችሁ ፎቶቹ እንዳታምኑ ባይዘው ፎቶቹ የቆየ ፎቶች ነው ይዘው እየመጡ ያሉት አሁን ጥያቄው ለሁላችሁም ሌሎቻችሁ ጥያቄው ምንድነው የጎጃም አማራ ፋኖ ዋና አዛዥ ስለሌለው ያለው ዋና አዛዥ ከሌለው ማን ነው ዋና አዛዥ የሚሆነው የሚለው እሱ ላይ ነው በስነ ስርዓት ቁጭ ብለን መነጋገር ያለብን ማን ነው ዋና አዛዥ የሚሆነው ቢካዝ የለም አሁን ዋና አዛዥ የለው የአማራ ፋኖ በጎጃም ደውን ላይ አደረጃጀት አዛዥ ሳይኖረው ብቻውን ሄዶ እየተዋጋ ያለ የአማራ ፋኖ በጎጃም አሁን አዛዥ እንፈልግለታል አዛዥ ማን ቢሆን ጥሩ ነው የአማራ ፋኖ በጎጃምን ለውጥ ማን ሊያመጣ ይችላል ወደፊት ለፊት ይዞት ሊመጣ ይችላል የሚለው እሱን ቁጭ ብለን በስነ ስርዓት እንወያያለን እንነጋገራለን በደንብ አድርገን ይሄንን አንደርስታንድ መድረግ አለበት እንነጋገራለን በስነ ስርዓት ማን ነው ቆይ አንዴ አኪላ እንትን እያረኩ እምቢያለኝ ማን ነው መሪ ሊሆን የሚችለው የሚለውን እሱ ላይ ነው በደንብ ዛሬ ርዕሳችንም የሚሆነው ሞር እሱ ላይ ነው ቆይ አኪላ ከቻልክ ማውራት ትችላለህ አንዴ ቆይ ታንክ ዩ ውጪ ነኝ ይቅርታ እንግዲህ ድምጼን ተካለበ ሰላም ብያለሁ ዘራ ያዕቆብ ሃኒ ሀረሩ ከረንት አፌርስ ፍቅር ታች ያላችሁት ሁለት አንዴ አኪላ ቆይ አንዴ ረስቼ እንትን ነገ ፕሮግራም አለን ሁላችሁም እንዳትረሱ ነገ ቆይ ፍላየሩን እየፈለኩት ነው ታፕ እያደረጋችሁ ጋይስ ነገ ፕሮግራም አለ እዚህ ፕሮግራም ላይ እንድትገኙ በስነ ስርዓት ብዙ የምናወራው ወሬዎች አሉ ነገ 1 PM ኢስተርን ታይም በዛ እንትን ላይ ነው አኪላ ወደ አንተ መሄድ ይችላል ጎይድ ሶሪ ይቅርታ ታንክ ዩ ያ ሁላችሁንም ታችም ያላችሁትን ሰላም ብያለሁ ይቅርታ ውጭ ነኝ አጋጣሚ ያው ነገ ላይ ምንድነው ግሎባል ኮንቬንሽን አለን ሁሉም ሰው ተጋብዟል ያው ሁላችሁም ነው because እዚህ ማናወራውን እዚህ ለማውራት ምን ይቸገራቸው ነው because ያው አሰላለፍ መሬት ላይ ያለ አሰላለፍ አለ ቀጠናዊ አሰላለፍ ያንዳንዱ ሴናሪዮ በደንብ መቀመጥ አለበት እንዴት መሰለፍ አለብን እንዴት መውጣት አለብን because አሁን ላይ ያለው ትግል ያያችሁት ነው አይደል መሽከርከር ነው አምባ ጊዮርጊስን ፋኖ ነፃ ወጣ ከበወሩም በሚቀጥለው ወርም አምባ ጊዮርጊስን ነፃ ወጣ በሶስተኛው ሞር አምባ ጊዮርጊስን ነፃ ወጣ ነው ፋኖ የምትሰሙት ያ ማለት ሳይታሰብ ሰርክል ውስጥ ገብተናል ማን ወጣው ሰርክል ማለት ነው መንግስት ጋር ምንድነው የሆነ ጉብ ጨዋታ ወይም ዳማ ተጫወት ዳማ እንደውም ይሻላል ማሸነፍ አለው ይሄ እንዴት መሰላችሁ 6 ጉድጓድ ይኖራል 3 ትሆናላችሁ 6 ጉድጓድ 6 ሰዎች ይኖራል 3 ጠላት 3 ወዳጅ ይኖራል ስለዚህ ሁሌም የሆነ ጉድጓድ ውስጥ መግባት አይቀርም ሉዝ የምታረገው ጉድጓድ የለም ለምሳሌ መከላከያ አምባ ጊዮርጊስን ቢለቅ ሄዶ አንድ ቦታ ላይ ይቀመጣል ወደዚህ ጠጋ ብሎ ከአምባ ጊዮርጊስ አንድ ቦታ ላይ ይቀመጣል ፋኖ ወደ አምባ ጊዮርጊስ ይመጣል ያ መከላከያ ደግሞ ወደ አምባ ጊዮርጊስ ሲመጣ ፋኖ ሌላ ቦታ ሄዶ ይቀመጣል ስለዚህ ክልሉ በጣም ሰፊ ስለሆነ ሳይታሰብ ጉብ ጨዋታ ጀምረናል ኦኬ ይሄ በጣም ፕሬዲክት መደረግ ነበረበት ትግሉ ሲጀምር
አልተደረገም። ያው ስለማንሰማማ ማለት ነው። አማራው ሞር በስሜት ውስጥ ነው ያለ ነው ማለት ወኔው አለን፣ አቅሙ አለን፣ ጉልበቱ አለን እና ዝም ብሎ መበጣበጡን ነው እንጂ ደስ ያለን ውጤት የሚያመጣ ሮድማፕ የለውም ትግሉ ያ ነው። ስለዚህ ከዚህ ሰርክል በጥሰን መውጣት አለብን። የፈለገ አንድነትን ምንም ቢመጣ ራሱ ከዚህ ከጉብ ጉብ ጨዋታ መውጣት አለብን። ኦኬ ሊተራሊ ላይክ እንዴት መጫወት እንዳለብን አላወቅንም። ያ ላይ በደንብ እንወያያለን። ሁለተኛው ያው በዙሪያ በቀጠናው ላይ ያሉ ሀገራት በትግሉ ላይ ያላቸው ኢፌክት ቀጠና ላይ ያሉ ሀገራት አሰላለፋቸውን ከማጋ ያረጋሉ ነው። ባይ ዘ ዌይ አሰላለፍ ማተርስ ከዚህ በኋላ ኦኬ የምትሰለፍበት ጎራ ወሳኝ ነው እና አሰላለፋችን እንዴት ይሁን ሁሉንም ከሶማሊያ ጀምረን እስከ ኤርትራ ከጅቡቲ እስከ ሱዳን እንዴት መጫወት እንዳለብን ትክክለኛው ተጫዋች ቫሪያብል በስነ ስርዓት አስቀምጠን ሳይንቲፊክ ሆነ መንገድ አቋም እንወስዳለን። መውጫ ሁለት መንገድ እናስቀምጣለን። ሁለቱ ላይ ጠንክረን እንሰራለን ማለት ነው። አቅጣጫ ሰጥተን እንሄዳለን። ከዚህ በፊት እንደነበረ ለምሳሌ ሁለተኛው ላይ የባዕዴን ኃይል ውስጣችን እንደተሰገሰገ ተነጋግረናል። እሱ መንጥሮ ለማውጣት ምንድነው ተስማምተን ወጥተናል ወይ ሞሽን ወጥቷል። ሞሽን ማለት አቅጣጫ ተቀምጧል። ያን አቅጣጫ ተከትለን ያው ስራ ሰርተናል። ያው አሁን የምታዩት ነው ባዕዴኑ እንዳለ ተመንጥሮ ያልተመነጠረው ጭምብሉን አውልቆ ሁሉ ነገር ወጥቷል። ማን ምን እንደሆነ አውቃችኋል አይደል? ስለዚህ አሁን የሚመጣው ላይ ደግሞ ሶስተኛው ያው እዚህ አናወራው ምኑንም ነገር because እዚህ የሚወራ ስላልሆነ እሱ ሞሽን ሰተን እንወጣለን እንሄዳለን። ኤኒዌይስ ያው ነገ ላይ በደንብ እንወያይበት ስለሆነ ስራ በደንብ እንሰራበት ተወያይተን አቅጣጫ አስቀምጠን እንሄድበት ነው ስለሚያስፈልግ። በአማራ ትግል አቅጣጫ የሚያስቀምጥ የለም። በአማራ ትግል ሁሉ ሰው የተሰማውን ተናግሮ መሄድ ብቻ ነው። we need ስትራቴጂ ያስፈልጋል። 2 3 4 ስትራቴጂ አስቀምጠን አዋጩ ላይ እንሰራለን ማለት ነው እና ነገ መምጣት አለባችሁ። ብዙም ያው ዛሬ ብዙ ማንቆይበት ምክንያት ለነገ ብዙ ዝግጅት ስላለ ሰሞኑን ብዙ ዝግጅት እየተደረገ ነው የሰነበተው። አሁን የዛሬው ላይ ትንሽ ነገር ልበል። አንድ ነገር ብዬ ልሂድ። ኦኬ የዛሬው ላይ ያው ቅድም ዘራ ያዕቆብ አንስቷል። አማራ አይን የሆነ ልጅ አግኝቷል። ጎጃም ጎንደርም ጥሩ ልጆች ሸዋም ሁሉም አሉ። ዝናቡ ምንድነው መሬት ላይ ተፈትኖ ያለፈ ልጅ ነው። ጎበዝ ነው፣ አቅም አለው። ወደፊት ብናመጣው ምንሰራበት ማንም ሊከፋ አይገባም። ጎጠኛ መከፋት የለበትም። ለምሳሌ አንድ የጎጃም ጎጠኛ ዘመነም ልጁ ነው፣ አስረስም ልጁ ነው፣ ዝናቡም ልጁ ነው። የተሻለው ወደፊት ማምጣቱ ለዝናቡም ተሰራ ለአስረስም ለዘመነም እኩል ነው ሆኖ ማየት ያለበት እንጂ ለምን ለዝናቡ ተሰራ ብሎ ቂሚዝ ከሆነ የሚደብረው ከሆነ ችግር አለ ማለት ነው። ማለት ዘመነ የያዘው ነው ቡድነኝነት አለ ማለት ነው። ማናቀው ጎጃሜነት አለ፣ ሌላ ብሔርም ምናምን ገብቷል ማለት ነው። ወይም ሌላ የህወሓትም እንቅስቃሴ ሊኖር ይችላል። ብዙ ነገር ስላለ ዝናቡ ላይ መስራቱ አዋጪ ነው። አፍተር ኦል ቅቡልና ነው። ሰው ካልተቀበለ ምንም ማድረግ አትችልም። ቅቡልና አለው፣ ችሎታም አለው። እስካሁን ደግሞ ዋር ሬዲ ነው ወይም ምንድነው ዋር ፕሩቭን ነው። መሬቱን እስካሁን ድረስ አላስደፈረም። ዳሞት በጠላት እጅ እስካሁን 2 ዓመቷ ነው ከተደፈረች፣ እስካሁን አላስደፈረም። ያም ሬዚሊየንሱን ያሳያልና ስራ መስራት ያስፈልጋል። ውጤት ማምጣት ከፈለግን መዳን ቢኮዝ ለጭቅጭቁም ለምኑም ከዳንም በኋላ ስለሚሆን ማለት ነውና ይሄን ለማለት ነው። ያለውበት ቦታ ይመችም። ዘራ ያዕቆብ አመሰግናለሁ። ኦኬ ቴንክ ዩ እናመሰግናለን። ፓወር ኦፍ ሶሳይቲ የሚለው ጎሄድ የአማራ ፋኖ በጎጃም ያው መሪ የለውም አሁን። ስለዚህ መሪው ማን ወደፊት ለፊት መምጣት አለበት ብለህ ታስባለህ? ጥያቄ ይመጣልኝ አሁን አፍሪካ ኢንተለጀንስ እስቲ ልጠይቅ። ፓወር ኦፍ ሶሳይቲ አሁን ጥያቄ ኦኬ። እኔ ምርጫዬ ያው ታውቋለህ፣ ቅድም ብላችሁታል። ዝናቡ ሪዚሊያንሱንም ሁሉንም ከመጀመሪያ እስከ መጨረሻ ዘሴም አቋም ያለው ሰው ነው። እኔ ሞር ወደ ዝናቡ አደላለሁ። ይሄ ወታደራዊ ክንፍ ነው። ፖለቲካዊ ክንፍ ደግሞ አስረስ ኢንተርናሽናል ላይ ያሉት ሰዎች ጋር ያለው ኮሚኒኬሽን ጥሩ ስለሆነ እሱን እመርጣለሁ። ሆኖ ግን አንድ ጥያቄ አለኝ።
ይሄን ያላችሁበት ኢንፎርሜሽን ምንድነው ነው ማለት እኛም እየተከታተልን ነው ዴይሊ አሁን ያልከውን ነገር አላገኘነውም አንድ ሁለተኛ ላይ ደግሞ አፍሪካን ኢንተለጀንሲ ላይ አዲስ ኒውስ አለ ወንድሜ የጠየቀ የዋና ሰብሳቢ ቦታ ነው ኦኬ እኔ አስረስ ዳምጤ ነው ሰብሳቢ ላይ ያሰብኩት አስረስ ማሬ መምጣት አለበት ብለህ ታስባለህ ዋና ሰብሳቢ ቦታ ነው አፍሪካን ኒውስ ኢንተለጀንስ ላይ ያለው በማለት በእንግሊዘኛ ነው የቀረበው ሞር በስልክ ቢሆንም ብዙ ኤክሰፕት እንትናን ናጋ ማን ነው እንትናን ኢንክሉድ ያላረገ ሞር ሁሉም የተግባቡበት ዩኒፊኬሽን እንደተፈጠረ ነው በዚህ ሳምንት ይፋ ያረጉታል የሚል ነገር ነው የሰማሁት ዛቲስ በጣም ደስ የሚል እንትን ነው እኔ ያየሁት የለም እንደዚህ አይነት ነገር የለም ወንድሜ ሁሌ እንደዚህ አይነት ኒውስ ነው ሁሌ ስንት ወራት ነው እንደዚህ ከተባለ ስንት አመት ነው what happened in this በዚህ ሳምንት የተከሰተ ክስተት ነው ከዘመቻው በኋላ የተከሰተ ነው ያ ብዙ ኦልሞስት 2-3 ሞክረዋል ፌል አድርገዋል በቃ ይሄንን ነው አንድ ነገር ምናገር ኦኬ ፌል አድርገዋል 3 ጊዜ ሞክረዋል 3 ጊዜ ሞክረው ፌል እንዳደረጉ ነው የማውቀው ኦኬ እኔ ግን አኪላ ያው ማን ያርከኝ አፍሪካን ኢንተለጀንት ኒውስ ነው ያርከኝ የሚባል ምን ላይ ኦሬዲ እንትና ያየው ሰው ሽመልስም አቅርቦታል ቆይ ማን ነው እንትን ይሄ ሃይ ኦኬ ስቲየት አለ የቱ ጋር ኢትዮ ፎረም ያየው ሰው ሽመልስም አቅርቦታል ሞር እኔ ግን እጄ ጎግል ላይ ነው ያገኘሁት ቆይ የነገርከኝ ያለው ጉግል ላይ ምን ብለህ ጽፈህ ነው የሪሰንት አፍሪካን ኢንተለጀንሲ ኒውስ ላይ ነው ያገኘሁት ለምን አታሳየ ነው ኦኬ እንዴት ላርገሽ እንዴት ብዬ ነው ማላክ የምችለው እንትኑን ምን ላይ ነው ያገኘው ፋኖ አርምድ ግሩፕ ፋኖ ቆይ አገኘሁት ቆይ ናሽናል have launched a major offense against the army amara ይሄ ምንም የሚለው ነገር እኮ ፕሪፔሪንግ ነው እንጂ የሚለው ገና አድርገዋል አይደል ገና ፕሪፔር እያደረጉ ነው የሚለው ያ ባይዘው አንድ ነገር ልንገር ወንድሜ ይኸውልህ እንትና ማለት ያው ምንድን ነበር ያልኩህ ስሙ ኢትዮ ፎርም ማለት ይኸውልህ ህዋት ዳይሬክት የምታደርገው ከኋላ ህዋት ፕሮፓጋንዳ የምሰራበት ቡድን ኦኬ ባይዘው ኢትዮ ፎርም ካየህ ኢትዮ ፎርም ላይ ግባና ኢትዮ ፎርም ላይ የሚሰሩትን ፕሮፓጋንዳ በስነ ስርዓት ግባና ምን አይነት ፕሮፓጋንዳ ነው የሚሰሩት ከማን ጋር ነው ተስማምተው እየሰሩ ያሉት ያቺን ፕሮፓጋንዳ ኦኬ ማን ነው እዛ ላይ አሁን ለምሳሌ ማን ነው የፊት የሚያስቀምጡት በብዛት ፊቶች የሚያስቀምጡት በብዛት ያ ይነግራቸዋል ጋይስ ከማን ጋር ህዋት ከማን ጋር እንደምትሰራ ማየት ከፈለግ ገብተህ የማንን ፋኖ ስም ስትጠቀም የማንን ፎቶ ነው የምታደርገው ብለህ እዛ ላይ ማስቀመጥ ይችላል በእርግጠኝነት ትክክል እኔ አኪላ አንደኛ ነገር እነሱ በስሜት አይነዱ እንደናንተ በስሜት አንድ ሰው ስላጠፋ እሱን ሰው ለማንቆጠብላችሁ ህብረተሰብን አይጎዱም በትክክለኛ መንገድ ነው የሚሄዱት እና ማንን ነው የምታወራው ኢትዮ ፎረምን ስላነሳ ብዬ ነው የኢትዮ ፎርም አንተ ኢትዮ ፎርም ደጋፊ ነህ በደንብ አድርጌ እነሱ በምክንያትና በጥበብ በእውቀት ስለሚመሩ እንደማንም አንድ ሰው አሳሳተም ብለው ህብረተሰብን የማያውቁ ስለሆኑ እነሱ ኢትዮ ፎረምን አፕሪሺየት አንዴ ወንድሜ አሁን ይኸውላችሁ የሆነ ነገር እንድታዩ ስለምፈልግ ህወሓት ከማን ጋር እንደምትሰራ ተነግራችኋለች በአዙሪት ነው የምትነግራችሁ ኦኬ
አንዴ ሚት አድርገዋለሁ ወንድም። ይኸውላችሁ የሰዎቹ ስራ ማሳሳትና ማምለጫ ምናምን ይላል። ማምለጫ ፍለጋ ይላል። ማን ነው እዚህ ጋር ከፊት ለፊት ያለው? ዘመነ ካሴ። ኦኬ ይመጣላችሁ የጠበቃችሁ ዘመነ ካሴ ዘመነ ካሴ አቆ ከአብይ አህመድ ጎን ዘመነ ካሴ በደንብ እያያችሁ መቼ ነው ማስገባት የጀመሩት? አስገብተውታል እኮ ነው። ማስገባት የጀመሩት መቼ ነው? ቆይ የአማራ አንድነት በጎንደር ከተመሰረተ በኋላ የነሱ ሰው መስሏቸው ነው እያስገቡ ያሉት። ይኸውልህ ምህረት ወዳጆ አንዴ ፕሊዝ ሚት አድርገው። ሚት አድርገው። አዳምጥ። አንተ ከካማኪላ የምትባል ሰውዬ በህዋት ዘመን የትኛው ሰው ነው አንገቱ የተቆረጠ? የትኛው ሰው ነው የታገተ መኪና? እስኪ ንገረኝ እስኪ በህዋት ዘመን። እኔ አምኑት የህዋት ዘመን ጥሩ ነው እያልከኝ ነው? ቆይ አንዴ እሰጥሃለሁ ወንድሜ። በህዋት ዘመን አንተ ስለ ህዋት ምናምን ትናንት ዘበርቅ እከክ እንዴት? ቆይ እሺ ንገረኝ። ህዋት ጥሩ ነው? በደንብ ጥሩ ነው። አሁን ባለውበት ዘመን ላይ እያስተናገድኩ ባለውበት ዘመን ላይ ህዋት ቬሪ ቬሪ ጥሩ ደንጎሮ። አንዴ ቆይ ልጠይቅህ እስኪ የዘመነ ደጋፊ ነው? አንተ የግለሰብ ደጋፊ አይደለሁም። እኔ የግለሰብ ደጋፊ አይደለሁም እንዳንተ። ስማ የዘመናት የስልጣን ጥሙን በአማራ ደም ላይ ለማንገስ የሚጥር ሰው እንደ ማን ነው እስክንድር አይነቱን ሰው ጎትቼ አልመጣም እንዳንተ። የዘመናት የስልጣን ጥሙን በአማራ ደም ላይ ለማንሸራተት በሚሄድ ሰው ላይ አልንጠለጠልም። አያምኖት አዳምጥ እከክ አያምኖት የሰው ደጋፊ የግለሰብ ደጋፊ አይደለሁም እኔ። ሰው የሆነ ሰው ግን ይመራኛል። ህዋት እያልክ እያንጠለጠልክ የምትመጣው ፖለቲካ ግን ልንገርህ ማንንም አታሸንፍም። ህዋት ማለት ለሰው ልጅ አይደለም ለዶሮ ነፍስ የሚያስብ ፖለቲካ ነበር የሚያራምደው። ካዳመጥክ አይደለም ለሰው ልጅ ይኸውልህ አዳምጥ። ምን ብለህ ነው እዚህ ጋር ፎቶ እየለጠፍክ አሁን ለእኔ የምትለኝ? ህዋት ምናምን ትላለህ። ህዋት ማለት ልንገርህ ህዋት እኔ አያም ፒውር አማራ እያልኩ ነው። ፒውር አማራ ነህ። ትግረኛ ትችላለህ? ትግረኛም ትችላለህ አይደል? ስማ እኔ ማንም ቆይ አንተ ጊዮናዊ ብለህ ብዙ ቤቶች ውስጥ ስትገባ አሁን ደግሞ ዳላክ ብለህ መጣ። አንተ ዝም በል አንተ ቡሽቲ ነህ አንተ እኮ አንተ ጌይ ቡሽቲ እኮ ነህ አንተ ወንድ ለወንድ የምትናፋ ቡሽቲ እናትክን ስድቡን ተወው በእናትህ። አንተ ቡሽቲ ነህ ሲጀመር። ዋና አቧራ ማለት እኮ ዋና አቧራ ሲጀመር ዋና አቧራ ነው። ዋና አቧራ ይታወቃል እኮ እኛን ትጠላናለህ አንተ በጣም አትወደንም እና ታዲያ ምን በላይ ስማ ይኸው ልንገርህ በላይ ዘለቀን የጠላ እኮ ነው። አንተ ለንደን ድረስ የፈረጠጠን ኃይለ ሥላሴ የምታመልኩ ቡሽቲዎች እንዴት ልትታመኑ ትችላላችሁ? እናንተ በላይ ዘለቀ እኮ ኢትዮጵያን ማንም ነጭ አጭባ አይጨፍራትም ብሎ ያቆያትን ሀገር እኮ ስማ ኃይለ ሥላሴ እኮ ነው ፈርጥጦ ለንደን ድረስ ሄዶ እንደገና በሱዳን በኩል ሲመጣ የተቀበላችሁት እናንተ ቡሽቲዎች። ግብረ ሰዶሙን የተቀበላችሁ እዩት። የኢትዮጵያን ንግድ ባንክ ሎጎ የኢትዮጵያ ንግድ ባንክ ሎጎ ምን ይላል? እየው ማንም ኢትዮጵያ የምታዳምጥ ካለ ማለት ነው። የኢትዮጵያ ንግድ ባንክ ሎጎ ምን ይላል? አንተ ከዚህ በፊት
ይሄ ልጅ ምን አለ ድንገራችሁ አንድ ሚዩት አድርገው። ይሄ ልጅ ማለት ከዚህ በፊት የእንትናን የጊዮናዊ ጊዮ ብሎ አንድ ጊዮ ምናምን ብሎ ስሙን ከዛ በኋላ ፕሊስ ሚዩት አድርገው። ከዛ በኋላ ምን ሆኖ መጣ? ሻቢያ አይደለም ጋይስ፣ ሻቢያዎቹ መጫጧቸውና ከዛ በኋላ የእንትናን ማን ነው የበላይ ዘለቀን ፎቶ አድርጎ ነበር አይደል? የበላይ ዘለቀን ፎቶ ታረግ ነበር እንደ ፕሮፋይል ፒክቸር ማይክን ሆነ አድርጎ ያረመንበርም የእንትን ፎቶ ኤኒዌይስ ማይክን ኦፍ አድርገው አንዴ ሰጣሉ። ችግር የለም ነስሉ ማን ነው እዚህ ጋር ዘመነ ካሴ። ይሄ ኢትዮ ፎርም ነው የሚያደርገው። ምህረት ወዳጁ ዘመነ ካሴ ምህረት ወዳጁ ጦሩ መንቀሳቀስ ጀምሯል ብለው ማንም ፎቶ ያደርጋሉ። ምህረት ወዳጁ ፎቶ ፖለቲካ ሁከት አብይ ትግሉ ተቀጣጥሏል። ዘመነ ካሴ የዘመነ ካሴ ፎቶ ሌላስ ማለት ስማይል በነገራችን ላይ እናንተ ኢትዮጵያ ውስጥ ስላይደላችሁ እንደፈለጋችሁ በህዝብ ላይ ትጨፍራላችሁ ምናምን ሚት አድርገው ወንድሜ ጤነኛ ፈለጋችሁ ማለት ነው። ወርዳሉ ለበላ ወረደ እዚህ ጋር ማንን አስረስ ማዕረይ ማንን በረም እያያችሁ ማንን ዘመነ ካሴ ማንን አስረስ ማዕረይን እዚህ ጋር ህወሓት ከማን ጋር እንደምሰራ እንድታዩት ነው። በስነ ስርዓት ጃልማሮን ዘመነ ካሴን ጎን ለጎን እሱ ፒአር ስራ ነው ይሄ በደንብ እንድታውቁት። ኦኬ ፒአር ሲሰራ እንደዚህ ነው። መሪ ስትመርጥ ህወሓት ምን እያደረገች ነው? ለአማራ መሪ እየመረጠች ነው። ባይዘው ዝም ብላ እንዳትመስላችሁ። ይሄ ኢትዮ ፎርም የሚባለው ዝም ብሎ አይነት አይደለም። ከውስጡ ሌላ ፖለቲካ አለው ውስጡ። ያው እዚህ ጋር ጃልማሮን አስረስ ማዕረይን እዚህ ጋር ኮር እንደው እንትን ከሆኑ ምንም ነገር የማያውቁ ቢሆን ኖሮ ኮሎኔል ፋንታውን ያደርጉ ነበር አይደል? እዛ ላይ እንትናን ማከታውን ሲያደርጉ አይታችሁ ታውቃላችሁ? ኮሎኔል ፋንታውን ይሄ ፒአር ነው የሚሰራል። ፒአሮች ይሰራል። ማን ከእንትና ጎን ዘመነ ካሴ ገዱን ከማን ጋር በስነ ስርዓት እንደሚሰሩ እንድታዩት ነው እኔ የምፈልገው። አልገባችሁም እናንተ ጨዋታውን። ጃልማሮና መሬን አንድ ላይ ፒአር ነው የሚሰራው። እንደዚህ ፒአር ይሰራላችኋል። ማንን ተፈረማሙ ዘመነ ካሴ የሶስት ሰው ፎቶ ነው በተደጋጋሚ የምታዩት። ፒአር እየተሰራላቸው ከዚህ በፊት የእንትናን ፎቶ አድርገው ያውቃሉ? የማንን ፎቶ? ሀብቴን ፎቶ አድርገው ያውቃሉ? አያውቁ። ሀብቴን ፎቶ መቼ ነው ማድረግ? ሪሰንትሊ ከ2 ወር በኋላ ነው ያዩት። ዘሜ ሳተ ነው ዘሜ ያት እንግዲህ ዘመ የሚሰራውን ፕሮፓጋንዳ በስነ ስርዓት እንድታዩ በደንብ ነው ፒአር የሚሰሩለት። ባይዘው ለዘመነ እዩት። ዘመነ መሪ ወደፊት ለፊት አስረስ ማዕረይ ኦኬ አጼ በሁለት ደቂቃ ላቅርብ ሀሳቤን ልጨርስ። ቆይ እናንተ አልገባችሁ። ይኸው እዚህ ማንን አስረስ ማዕረይ ከጅ ብርሃኑ ጁላ ጋር ምናምን እንደ መሪ ዮሐንስ ቦያለው በደንብ እንድታዩት ነው። ህወሓት ጋር ማን እየሰራ ነው እንድታዩት። አያችሁ አሁን ምን አሉ? እስክንድርን ሲያመጡት ግን ድርድር ብለው ነው ያመጡት። ከማን ጋር? ከእንትና ጋር። በደንብ እንድታዩት እንዴት አድርገው እንደሚሰሩ በስነ ስርዓት ዲስኮል ፖለቲካ ማኒፑሌሽን ነው የሚሰሩት። ማን ላይ? አማራው ላይ። ይኸው እዚህ ጋር ይኸውላችሁ እንዲህ ምን ማለት ነው?
ዘመነ ካሴን ወደ መሪነት የማምጣት ስራ ነው የሚሰሩ። በብዛት እንደዚህ አይነት ፎቶዎች ሲደረጉ ዩቲዩብ ላይ ፎቶዎች ሲደረጉ በምክንያት ነው የሚደረጉት። ኦኬ ይዘር ሰውየውን ለማሳጣት ኦር ለማስተዋወቅ በተደጋጋሚ ፎቶዎች ሲያረጉ ምንድነው የሚያረጉት? የዘመነን ምናምን ከሆነ ዘመነን ምን ማድረግ ወደ መሪነት የማምጣት ስራ ነው የተሰራ እና አስረስ ማረይን ምን ማለት ወደ መሪነት ህወሓት ምን እያደረገች ነው? ለአማራው መሪ እያመጣች ነው ያለችው። ማንን ተጠቅማ? እነ ዘመነ ካሴ፣ አስረስ ማረይ፣ ምህረት ወዳጁ። እንግዲህ እውነት እናውራ ከተባለ ምህረት ወዳጁ እውነት ከህወሓት ጋር ቢጣላ የእሱን ፎቶ ያደርጋል አረጉ ከህወሓት ጋር በደንብ እዚህ ባለፈው የምታያቸው ይሄ እንትን ድራማ ውስጥ ማን ነበር ማክሲመም ሲገባ ነበር? እነዚህ ሰዎች ናቸው። ዝም ብሎ አይደለም እንዳለ የምታያቸው ከጀርባ ምን አላቸው? ተንኮል አላቸው እንዳለ። ኢትዮፎርም ማለት የህወሓት አደረጃጀት ነው። ይሄንን ማወቅ አለበት። ህወሓት አሁን በዚህ እንደ ቲኤምኤች ሆኖ እያገለገለ ያለው ህወሓት እንትን ነው። ኢትዮፎርም ድሮ ቲኤምኤች ነበር። አሁን ግን በስነ ስርዓት ህወሓቶች እንትን ኢትዮፎርም ነው። ኢትዮፎርም ማለት ለእንትን ፕሮፓጋንዳ የሚሰራለት ለህወሓቶች ፕሮፓጋንዳ የሚሰራ እዚህ ቡድን ላይ የሚለጠፍ የሆነ ግለሰብ 3-4 ግለሰብ በተደጋጋሚ የሚለጠፉ ከሆነ እነዚህ የተለጠፉት 2-3-4 ግለሰቦች እንትን ያሉት ከህወሓት ገዘ ለምን የእስክንድር ፎቶ አደረጉ? ለምን መከታውን አታውትም? ለምን የሌሎቹን ፎቶ አደረጉ? ዋይ ለምን ሆን ብሎ ይሄ አውቆ ብሔርተኛ ብለው ከህወሓት ጋር የሚሰራውን ኃይል ብቻ ለምን ያደርጋሉ? ይህን ጥያቄ መጠየቅ አለባቸው። ቢካዝ ህወሓቶች ስለሆኑ ነው። ከህወሓት ጋር በስነ ስርዓት ስለሚሰሩ እኔ የትግራይ ህዝብ ጋር ችግር የለብኝም። ህወሓት አሉዳት አትመጭኝ። ህወሓት ጋር እንዲሰራ አልፈልግም። እኔ ኃይል እኔ እኮ የትግራይ ህዝብን እንደውም እኮ ጥሩ ቢሆን ይሄን እነዚህን እንትኖች ያዋረዷቸውን ሰዎች አስረው ቢያመጧቸው ጥሩ ነው። እኛ እኮ ለህግ የምንፈልጋቸው ነው። እንደዚህ አይነት አንድነት የለም ጋይስ። መጥቶ ከዛ በኋላ ምን ይላል? እኛኑ መጥቶ ህወሓት ብሎ ይጠራል። ራሱ እኮ ከህወሓት ጋር ድብና አድርጎ እየሰራ ከህወሓት ጋር እየተነጋገረ ህወሓትን እግር እየላሰ ቁጭ ብለው እንትን ህወሓት ተላላኪ ሊያደርጉን ነው። እየነገርኳችሁ ነው። የህወሓት ተላላኪዎች ሊያደርጉን ነው። ጎድ ፓወር ያልከው ነገር ምንም እኔም እንደዛ ነው የማምነው። ኢትዮ ፎረም የቲፒኤልኤፍ ነው። ቲፒኤልኤፍ ጋር የሚሰሩ ሰዎች አሉ። እኔ ተቃዋሚ አይደለሁም። የኔ አቋም ነው የራሴን ከቲፒኤልኤፍ ጋር መስራት ትግሉን የራሴን እኔ ቲፒኤልኤፍ በዚህ ደረጃ ወርዶ መጥቶ አሁንም ለሱ እንድሰራ ካደረገኝ ችግሩ የአማራ ችግር ነው ማለት ነው። በፊት ግን ፓወርም ባንክም ኤቭሪቲንግ ስላለው ዶሚኔት አድርጎን ምንም አይነት ፍሪደም እንዳላረግ ብሎ አድርጎኛል። አሁን ጎን ለጎን እኩል ፓወር አለኝ። እሱ ጋር ሰርቼ በጣም ጨቋኝና ሀረመናዊ ፈርሃ እግዚአብሔር የሌለውን ብልጽግና ማስወገድ ነው። ይሄን ለማድረግ ደግሞ አንድነት ግዴታ ነው እና ዘመነ ቲፒኤልኤፍ ጋር ቢሰራ አልቃወምም ነው። አንድ ነገር አንደኛ ነገር ቆይ አንተ ማን ነው? አንዴ ፕሊስ አንዴ ወረደ እዛ ይቀማላ ሂዲ ሽንታም ከየት የመጣ እንትን ነው? በግዛ አላበዛውም እንዴ? 10 የማይክን ምንድን ነው የምከፍተው? ዱዳ እንደዚህ አይነት ሰዎች እንትን በጣም እንትን አረኩ ብላክ ነው ማድረግ። ከዚህ በኋላ እረፍት ተባልክ አይደል? 10 የማይክን አታብራ። ጤነኛ ነህ እንዴ? ማይክን አታብራ። ከዚህ በኋላ ማይክን ኦፍ አድርገህ ተቀመጥ። ስትሳደብ ዝም አልኩ ቅድም። ስራ ሰው ልጅ እኮ እንትን ሲያደርጋችሁ ሪላክስ አድርጉ። ኤኒዌይስ ምንድን ነው ወደ ዋና ቶፒካችን ስንመጣ ይሄ ቡድን ስንቴ ነው የሚሸውደን? ህወሓት ጋር መስራት ማለት ልንገራችሁ አንድ ነገር፣ አብይ አህመድ አልሰራም። መስራት እውነት እናውራ ከተባለ ንምዘዝ ካለ አብይ አህመድ እኮ ብዙ ነገር መምዘዝ ይችላል ነበር። ተመረከቱ እንደውም እኔ አልሰራም። እንደውም አነስተ እናውራ ከተባለ ህወሓት ግን ከዚህ በኋላ ልንገራችሁ ለ4 እና ለ5 ነው የምሰነጥቀው። ለ4 እና ለ5 አማራ ሰርቫይቭ ማድረግ አይደለም እግዚአብሔርን እንኳን ቀና ብሎ እንዳይ ነው የምታደርገው። ህወሓት ማለት ዝም ብላ መሰላችሁ ኮሎጅ አይደለችም። ህወሓት ማለት የተለየች ተንኮለኛ ቡድን። ኦኬ የህወሓት ጋር ሰርቼ አንድ እንትን ዘመነ ካሴ ህወሓትን አይችልም፣ አቅምም የለውም። ህወሓት ጋር የመተያየት አቅም የለውም ሰውየው። እነዚህ እኮ ፖለቲካን በስነ ስርዓት ያወቁ እንትን ያለው ይሄ እኮ እነዚህ እኮ በግ ሲገምዱ የሚለው እኮ አይደለም እኮ ሴራ ፖለቲካ። እንዴት አድርጌ ማህበረሰብ እንትን ላርግ ገብቼ ፈትፍቼ እንዴት አድርጌ ፖለቲካ ለስራ ብለው የሚያስቡ ሰዎች ናቸው።
አስረስ ማዕራይ ነው መቶ ከእንትና ጋር ከጌታቸው ረዳ ጋር ምናምን ቁጭ ብሎ ከነ ምግበይ ጋር ቁጭ ብሎ ፖለቲካ ሰርተው እውነት አማራን ህዝብ ነጻ መጣ አይደለም። የአማራ ህዝብ ዘላለማዊ ባሪያ ሆነ ነው የምትቀመጥ። ኦነግ ይሻላል ባይዘ ኦነግ እኮ ምስኪኖች ናቸው። ኦነግ ሊራራል ይችላል። ይሄኛው ህዋት እኔ የአብይ አገዳደልና የህዋት አገዳደል የተለየ ህዋት ስትገልህ ምን ብላ ነው አማራ ብላ አይደለም የምትገልህ ከፋፍላ ነው የምትመታ። ባይዘ ህዋት ስትመታ ከፋፍላ አኝካ ነው የምትበላ። ህዋት ስትበላ ቱራ ፖይንት አንተ መጨፍጨፈን ሁላ ሳታቅ ነው የምትበላው። መጨፍጨፍን መገደልን መታረድን ሳታቅ ትበላለህ። ይሄ እኮ አብይ አህመድ እኮ አትሊስት እንኳን አማራ እኮ እያረገኝ እኮ እየገደለኝ ሲገለኝ ማን ብሎ ነው አማራ ነህ ብሎ ነው የሚገለኝ። ህዋት ስትገል እንደዛ አይደለም። ጎንደሬ፣ ጎጃሜ፣ ሸዋዬ፣ ወሎዬ ይብላል ምት ይሄንን አንደርስታንድ ማድረግ አለ። የአማራን ህዝብ እኮ ሲስተማቲክሊ እኮ ነው ጦር መሳሪያ ጠገም እንደደርስ ያደረገችው። ህዋት ድጋሚ ስልጣን ላይ ብትመጣ እውነት እናውራ ከተባለ እንኳን ስልጣን አጠገብ አይደለም ስልጣን እንደዛ አታሸቶም እያልኩ ነው። ወይም ከፊት ለፊት አስቀምጣ ትጫወትብሃለች። ራያና ወልቃይት ባይ ባይ ነው። ከዛ በኋላ ትቀልዳላችሁ እንዴ? ለዛ ነው እኔ የነዘመነንና ምህረትን አደረጃጀት ተፈራዋለሁ እምላችሁ። ለዛ ነው ባይዘው እንዲመጡ አልፈልግም። ስልጣን ወደ ስልጣን ወጣ አጠገብ እንዲደርሱ አልፈልግም። ቢካዝ ለምን እነዚህ ጅሎች ናቸው። ምህረት ወዳጆን እኮ ነው ወደ ፊት ለፊት የምናመጣው ጋይስ። ምህረት ወዳጆን ወደ ፊት ለፊት አምጥተን አሰብኩትን እንዴት አድርገው እንደሚጫወቱ ጢባ ጢቤ ነው የሚጫወቱብን። እንዳንድነሳ አድርገው ነው የሚጨፈጭፉ። እንዳንነሳ አቅም የላቸው ጋይስ። ባሪኖች እኮ ይሄ ባሪኑ እኮ ይሻላል እኮ ይሄ ፋኖ እኮ ከፊት ለፊት የመጣው እኮ እንትን እኮ እንደዛ አቁም እኮ ፖለቲካ የሚባል ነገር የሚያውቁት ነገር የለም። ጎንደሬ ጎጃሜ ብሎ የሚከፋፈል ቡድን ጎጃምን አንድ እናርግ ወሎን ሸዋን አንድ እናርግ እያለ ገና ያለ ቡድን ነው አምጥተህ ከእንትን ጋር ከህወሓት ጋር ቁጭ አድርገህ ፖለቲካ ሰርተን ምናምን እኩልነት የለም ጋይስ። አብይ ጋር እንደውም እኩልነት ልታገኝ ትችላል። በብሔር ከመጣ አብይ እኮ ጅል ነው። ምንም የሚያውቀው ነገር የለም። አማራ እኮ ህወሓት እኮ ስትመጣ እኮ የማታስነሳው ነገር የለም። እንደውም ከዚህ በፊት ተከላ ሄደችውን ፕሮጀክት እንደ አዲስ ነው የምታስነሳው። እንደ አዲስ ከዚህ በፊት አስቀምጠ የሄደቻቸውን ፕሮጀክቶች እንደ አዲስ አስነስታ ነው የምትሄደው። ለምሳሌ የአገውን ፕሮጀክት፣ የቅማንትን ፕሮጀክት፣ ወልቃይትን መቼም አታገኝም። በቃ ምንም ስራ አይደል። ወልቃይትን ቻው ብለን የምትጫወተው ከዛ በኋላ የምትጫወታቸው ጨዋታዎች ወልቃይት በቃ ምንም ወልቃይት ተወሰደችብህ ማለት እኮ አለቀ እኮ በቃ። ቀስ በቀስ እውነት እናውራ ከተባለ ከራያም አልፈው ወሎ ላይ ሁላ ክልል እናርግ ብለው ተንቀሳቅሰው ወሎን ሊበሉት ይችላሉ። መተከልን ግላክ መተከል አማራውን እንደፈለጉ እያረጉ ጨፍጭፈው እያስወጡ ነው መተከልን የሚያገዙት። አብይ አህመድማ እንደውም ምነካ እንደውም አብይ አህመድ እኮ ነው እንደውም ሲጨፈጭፍ አማራ ብሎ ነው አትሊስት የሚጨፈጭፍ። ህወሓት እኮ አማራውን እኮ አልቀሰቀሰች። አብይ አህመድ እኮ ገሎ እኮ ነው የቀሰቀሰ ነው እንዳለ። ዛሬ እንትን ያልከውን ዛሬ በእጅ ያስከውን ጠመንጃ ሁላ ይረከበዋል። ከይቅርታ ጋር አጼው በጣም አንድ ፓወር ኦፍ ሶሳይቲ አንድ የሱ ነው። እስኪ ጩጫ እስኪ ለአንተ ልንገርህ ጩጫ ነገር እስኪ የምትረዳ ከሆነ ማለት ነው። ይኸውልህ እኔን ከምትቃወምኝና የሆነ ነገር ጀግና ነው ከምትለኝ የሚሻለኝ የትኛው እንደሆነ ታውቃለህ? ጀግና ነህ በርታ። እስቲል ብሳሳት ራሱ የፈለገውን ያህል ብሳሳት ራሱ ጀግና ነህ በርታ። እያያዝከው ያዘው ጉሮሮን እነቀው ጉሩምቦን እነቀው ብትለኝ ነው የሚሻለኝ። አዚው አማራ ከሆንክ አማራ እንዳልኩህ እኮ በተደጋጋሚ ይነገራል። አማራ አንተ ከትግሬ ጋር እኔ ትግሬ ህዝብ ጋር ችግር የለም ብሰራ ህወሓት ስትመጣ ነው ችግሬ። አየህ ህወሓትን ስለማውቃት ምን እንደምታረክ አምናር ስቱፒድ እኮ ነው። ህወሓት ስትመጣ አማራን ድጋሚ ልትበቀል ነው የምትመጣው። የራሱን ይመስላል እንዴ? 1.2 ሚሊዮን እኮ ያስጨፈጨፈኝ አማራን እኮ ብሎ ነው የሚያስቡት እኮ። ማን ያስጨፈጨፈኝ? አማራ ነው ያስጨፈጨፈኝ ብሎ ነው። እኔ ህወሓትን ከሚቃወም ትግሬ ጋር ችግር የለብኝ። መጥቶ ግን
ፖለቲካሊ ይሰራብኝ ይኸውላችሁ ፖለቲካሊ ይሰራብኝ ለጊዜው እኛ ጦርነት ፒስ ነው የምንፈልገው ብሎ የመጣኝ ጋር እሱ ጋር ነው ችግር። አያችሁ አብዛኞቹ የትግሬ ልጆች ስጠይቋቸው ፒስ ነው የምንፈልገው ይላል። ፒስ የሚፈልግ ከሱ ጋር ምን አንድነት የምትሆነው? ሰላም ነው የምንፈልገው። ሰላም ነው የምንፈልገው ካለ በኋላ ከሱ ጋር መስራት የለብንም። ሰላም ነው የሚፈልገው፣ እኛ ደግሞ ሰላም አይደለም የምንፈልገው። ምን ነው የምንፈልገው? አብይ አህመድ መዋጋት አንጠልጥላችሁ እናንተ የፈለጋችሁት ገብቶኛል እኮ ከኛ ጀርባ አንጥታችሁ አስወግታችሁ 4 ኪሎ ልታስገቡ ነው። አታስገቡም 4 ኪሎ እያልኩ እኮ ህወሓት ድጋሚ በእኛ ላይ ተንጠልጥላ አትገባም 4 ኪሎ ገብቷል። ከዚህ በፊት እኮ ከዚህ በፊት እንደዚህ እኛ ስማርቶች ነን ብለው እኮ መጨረሻ በዚህ የዛን ጊዜ እኮ የተበሉት እኮ እንትን አላቸው እኮ እና በረከት ስምኦንን የበሉ ናቸው እኮ በረከት ስምኦን እውነት እናውራ ከተባለ ዘመነ ካሴ ከበረከት ስምኦን ጋር ይወዳደራል በተንኮልና በሴራ? እውነት እናውራ ከተባለ እነ አስረስ ማዕሬ በረከት ስምኦን ጋር ይወዳደራሉ? አይወዳደሩም። ጭራሽ አጠገብ ለአጠገብ ቁጭ ብለው መቀመጥ የማይችሉ ሰዎች ናቸው። እንትና ማለት እኮ ይሄ ሁላ እንዳለ የምታየው ካድሬዎችን እኮ ያፈራኩ በረከት ስምኦን እንኳን ይሄ ሴረኛ አማራን እኮ ለዚህ ሁላ ውድቀት የደረገው እኮ እሱ ነው። ይሄ ሁላ ሴራ ይሰራን እንትና እንኳን ማነው ስሙ በረከት ስምኦን እንኳን ሸወዱ ናቸው እኮ። አንተንማ ጥባጥቤ ነው የሚጫወቱት። እኔ እነግራቸዋለሁ አብይ አህመድ ሲመጣ የሚገለን አማራ ብሎ በስነ ስርዓት አይናችን እያየ ነው የሚጨፈጭፍ። ኦኬ ነው ህዝብ ታደራጀበት። የዋት ግድያ ህዝብ የምታደራጀበት ግድያ አይደለም። ህዝብን ከፋፍላ ጎጃሜ፣ ጎንደሬ፣ ወለየ፣ ሸዋዬ ብላ የጎጃምን አሁን አይታችኋል። ጎጃም፣ ሸዋ፣ ወሎ የሚሉት እንዳለ ብሔራቸው አማሮች አይደሉም። አሁን አያችሁት። ቅድም ይሄ ዳላ ከሚባለው ከዚህ በፊት የማንን የእንትናን የማን ነው ስሙ በላይ ዘለቀን ፎቶ አድርጎ የሚዞር ነው። አሁን ዛሬ ኢትዮፎርም ጀግና ነው። እንደውም ኢትዮፎርም በህወሓት ጊዜ እኮ የሚገርም እኮ ነበር እኮ ሰው መች ተገደለ እኮ አለኝ እኮ። እንደዚህ አይነት ሰዎች ቀላል የማይባል ተደራጅተዋል አማራ ውስጥ። ዛሬ ጎጃም ላይ ህወሓት አደረጃጀት አላት። ጎጃም ላይ ህወሓት አደረጃጀት አላት። ይሄንን ግልጽ ነው። ራያ ላይ ህወሓት አደረጃጀት አላት። እነዚህ አደረጃጀቶች ከሰራሉ ማለት የአማራን ህዝብ ጉድጓድ ውስጥ ቆፍሬ ልክተት ነው። ጎይድ ወንድሜ ፓወር ኦፍ ሶሳይቲ ጎይድ መሄድ ትችላል። አዜ እውነት ለመናገር ዛቲ ዘትሩዝ ያለው ትክክል ነው። ምንም የምቃወመው ነገር የለም ካልካቸውና ትክክል ናቸው። ምን መሰለ ግን እኛ እነሱ ጋር ሰራን ብለን ይሄ ሰውዬ ኦልሞስት ስር እየሰደደ ነው። ይሄ እብዱ አብይ የሚባለው እና ሶሳይቲ ላይ ራሱ አክሰፕታንሲ እንግዲህ የራሱ አደረጃጀት የራሱ ፋይናንሻል ሳፖርት ማለት ኢኮኖሚው ላይ እንትን ባለሀብትም እሱ የሰራቸው ባለሀብቶች እየመጡ ነው። ይሄ ሰውዬ ስር ከሰደደ በጣም ብዙሃኑም ሞር ብዙ ህዝብም ስላለ የሱ ሰፖርት ወደ ኦሮሞ ስለገባ ማለት ነው። እና አሁን አንድነት ፈጥረን እኔ እናንተ ከቲፒኤልኤፍን ወደዛ የፖለቲካል ብሪሊያንስ ይጠይቃል ላይ ነው። ግን አንተ ያልከው ሁሉንም አክሰፕት አደርጋለሁ። ይበልጡናል፣ አሁንም ሌላ ነገር ውስጥ ያስገቡናል፣ የባሰ ውስጥ እንገባለን የሚለው ነገር ትልቅ እንትን ነው። ግን አዌርነሱ ብለነሱ የማይሸወድ ድርጅት ለመፍጠሩ ላይ እንትን መሆን አይሻልም ወይ የሚል ነገር ነው ያለኝ። አንድ ነገር ልንገርህ። አሁን ያሉት እኔ እውነቱን ነገር አነስቶኝ አሁን ያሉት የፋኖ ከፊት ለፊት ያሉት አመራሮች ገና ምን ይጠብቃቸዋል? ፖለቲካሊ ስማርት መሆን ይጠብቃቸዋል። ከፊት ለፊት ይዘን የመጣ ነው ምህረት ወዳጆን፣ ሀብቴን፣ ዘመነ ካሴ፣ ደሳለኝ ሳይስብ ሸዋን ይዘ የመጣው ፖለቲካሊ ዜሮ የሆኑ ሰዎች ናቸው። ዘመነ ካሴ ማለት በፖለቲካ ኬሪየሩ በሽንፈት የሚጠቃለል ግለሰብ። በሽንፈት ማለት አንድ ቦታ ያሸነፈበት ቦታ ነው። ሽንፈት እንትኑ የሆነ ድሉ የሆነ በየቦታው አታሸንፍም። ህወሓት ማለት እንዲቀላል ቡድን መስሏችሁ ህወሓት ሲባል ቀላኛ እንደውም ብዙ ጊዜ የተሸነፈ ቡድን ስለሆነ ብዙ አለ። አሁን ግን እኛ እያወራንበት ያለው ነው ምንድነው? ፋኖች ጫንቃቸው ላይ ተሸክመው ይዞት ሊመጡ ስለሆነ ጫንቃቸው ላይ ተሸክመው ይዞት ሊመጡ ስለሆነ እኔ ከህወሓት ከምትመጣ እውነቱን ልንገር አብይ አህመድ አይነ እያየ ቢገልኝ ይሻለኝ። አማራ እያለ ስለሚገልኝ አትሊስት ሶና ደረጀበታል። የህወሓትን እንግዲህ ያሉዳት ህወሓት ከዚህ በኋላ ስትመጣ አማራ ለ4 እና ለ5 ሰነጣጥቃ ነው የምትገልን ስትመጣ።
ህዋት ስትመጣ እንደዚህ ዝም ብላ አይደለም የምትመጣው፣ ትጨፈጭፍናለች። በቃ ድጋሚ ላትነሳ ነው የምትቀበረው። ድጋሚ ላትነሳ 27 ዓመት የቀበሩ እንዳይመስል አሁን ከዚህ በኋላ ሲቀብሩ መቼም አታሸንፋችሁም ህዋትን። መቼም እውነቱን ልንገር ጭራሽ እነ ምህረቱ ወዳጆ ይዘ በቃ ዳስት አማራ እጅን ወደ ላይ አድርገህ መቀመጥ እነገዱ እኮ እና አትሊስት እኮ ይሻላል እኮ ያስከው እኮ ምህረቱ ወዳጆ እኮ ፖለቲካ ዜሮ አይኪው ይዘህ ነው እኮ የምትጫወተው ከነማን ጋር ጀነራሎች ጋር የሰለጠኑ ካድሮች ጋር እየተጫወትን ያለን አይመጡንም እንደዚህ ገና ነን ለዚህ። ስለዚህ እኔ ህዋት ጋር ይዞብኝ የሚመጣ እኔ አሁን ለምሳሌ ከትግራይ ህዝብ ጋር ሰላም ነው ምናምን እኔ ችግር የለብኝም። የትግራይ ህዝብ ምንም አላደረገኝም። እኔ ችግሬ ህዋት ከህዋት ጋር ግን አብሮ እንስራ ማለት ለአማራ ህዝብ አትንክ ድጋሚ ልቅበረ ነው በቃ። የአማራ ህዝብ ትግል መታገል የለበትም። ህዋት ጋር ለምን እንታገላለን? ትግል መታገል የለበትም። አርፎ ቁጭ ማለት ነው ያለበት። ህዋትን መለመን ያለበት በቃ ደስ ይለምናል። ከዛ በኋላ ቁጭ ብለን ለማይ ነው የምንሆነው። ህዋት ለምነ ነው የምትኖሩ። ይሄንን የሚፈልግ ካለ ከህዋት ጋር ሄዶ ይደራጃል። እኔ አይኔ እያየ በምንም ታምር ከዚህ በፊት ያሸነፍኩትን ቡድን ጋር አብሬ ወርጄ አልሰራም። የፈለገ ነገር ብታረግ ቢቀርብኝ ይሻላል። ምንም ነገር ትጨፈጭፋለች። በቃ አማራ የሚባል ለዘላለም ደቆ ነው የሚቀመጠው። ደቆ ድቅቅ ብሎ በቃ በኢኮኖሚ በእንትን ከፋፍለው እርስ በራሱ ላይ ያዋጓሉ። አብይ አህመድ ገና ምን አብይ አህመድ እኮ አማራ ክልል እኮ አቆሙ እኮ ጋይስ፣ የሚያቆሙ መስሎች ነው አቆሙ። አብይ አህመድ ህዋቱ ከአማራ ክልል እኮ የመሰረተች እኮ ታውቋለች እኮ ዋና ቦታዎቹን ታውቋለች። 100 ዓመት ነው የሰጠናችሁ ሲባል እኮ ዝም ብሎ እኮ አይደለም፣ የቤት ስራ ሰጥተው ነው እኮ 100 ዓመት። ስለዚህ ህዝቡ የኢትዮጵያ ህዝብ ዘመነ ካሴን አጠገብ ማስደረስ የለበትም። እኔ አደረጃጀት ህዋት ጋር የሚመጣ አደረጃጀት ጋር ፊት ለፊት መመታታት ነው ያለበት። በቃ ምንም ይሄንን ሪያሊቲ ነው የምነግርህ። አሬ በዚህ ልክ ተናግሬያለሁ። ህዋት ጋር የሚሰራ እኔ ኃይል መታሰር አለበት። ህዋት ጋር የሚሰራ መታሰር አለበት። ህዝቡ ውስጥ መግባት የለበትም። ህዝቡ ውስጥ መግባት የለበትም። ጠላት ነው በቃ ያደረጃጀት። በቃ እኔ እውነቱን ልንገርህ ጠላት ነው ህዋት። ጭራሽ 1.ምናምን ሚሊዮን ህዝብ ገሎብኛል ብላ ከምታስብ ማህበረሰብ ጋር እንደ ማህበረሰብ እኮ አማራን እኮ እንትን ያስቡታል እኮ እንደዚህ ረራ የላችሁ ነገር ሊጨፈጭፉኝ እኮ ነው የመጡት እኮ ነገር እንዳልነሳ እንዳልሸወጥ አድርገው እኮ ነው ህዋት የምትመጣው። የትግራይ ህዝብ ጋር እኮ አይደለም ዲል እያደረክ ያለው እኮ ህዋት ጋር ነው ዲል እያደረክ ያለው። በቃ ከዛ በኋላ ለምን እንዋጋለን? አርፈ ቁጭ አንል። ከህዋት ጋር ከምሰራ ህዋት ጋር ያለ አደረጃጀት ጋር ከምሰራ ትግል እኮ ለቆ መውጣት ይቻላል እኮ በቃ ደስ ምንድነው ጦርነቱ? ማንም ስለማይሰማችሁ መሬት ላይ እቺን ተንኮል ማውረድ ስለማችሁ ምንም አይነት እኔ ልንገራችሁ የፈለገ ነገር ቢመጣ ህዋትን አልቀበል። እኔ እኮ ስለ ህዋት ብዙ አላወራም እንደውም ገዘ የተሸነፈው ቡድን። አሁን ግን አይናችን እያየ እነ ምህረት ወዳጆ ምን ህዋትን ተሸክሞ ሊመጡ የህዋትን አጀንዳ ይዘው ሊመጡ በቃ አይናችን እያየ እኮ። ስለዚህ ያንን አደረጃጀት በምንም ታምር አጠገቡ አናስደርስም። ይሄንን አንደርስታንድ ማድረግ አለብን። ህዝቦቹንም እናነቃለን። ህዝባችን እንደዚህ አይነት ነገር ውስጥ እንዳይገባ እንዳይሸወድ ምን እንዳይል መሸወድም የለበትም። ስንት ዓመት ተሸውደናል። አሁን ግን ከዚህ በኋላ አይ ቲንክ የምንሸወድ አይመስለኝም። ማህበረሰቡም አንደርስታንድ አድርጓል ብዬ አስባለሁ። እኔ የትግራይ ህዝብ ጋር አሁንም ችግር የለብኝ። ልክ እንደ ማንኛውም ማህበረሰብ እንኖራል። አንድነት ግን የፖለቲካ አንድነት ግን እንመሰረት አንችልም። ቢካዝ የተለያየ አቋም ስላለን የወዲት ጎይድ ኦኬ ያን ፊር ሳይኖረኝ ቀርቶ አይደለም። ትክክል ነህ። ግን እኔ እንጃ የፈረሰን ድርጅት መፍራት ይሄን ያህል ቫልዩ መስጠት ግን አውቃለሁ። እንዴት ይሄን ኩላ እስከሚያደርጉ እኛ ለምንድን ነው ድርጅት የማንፈጥረው? ለምንድን ነው አንድነት የማንፈጥረው? ለምንድን ነው ስትሮንግ የሆነ ነገር የማንፈጥረው የሚል ነገር ነው እኮ። በጣም ትልቅ ፓወር አለን። ከዚህም በኋላ ትልቅ ፓወር አለን። እንደ መጀመሪያው አይደለም የሚለው ነው። ግን አብይ አህመድ ኦልዌይስ ለአማራ ላይክ ሾርት ታይም ውስጥ ዲስትራክት አድርጎ የሚያጠፋን ሰው ስለሆነ እኔ ኦልዌይስ ፕራዮሪቲ የምሰጠው አገኝት እሱን ለማዋጋት ሰይጣንም ጋር ቢሆን መስራት የሚለውን ደግፋለሁ። አመሰግናለሁ። ጨርሻለሁ። አፄ
ግን ይሄ ሰይጣኑ የህወሓት ሰይጣንነት እንደዚህ አንድ ላይ የምትሰራው አይደለም። ህወሓት አንድ ላይ የምትሰራት አይደለች። ሲመቱ መቼ እንደሚመቱ ሁሉ አታውቅም። መቼ እንደሚመቱ ይክዱሃል። ሲጨርሱ እንዴት አድርገው እንደሚጨርሱ አታውቅም። ይሄ ነው ችግሩ። እንትና እንዴት እንደማይረሱ ልንገርህ። እንትን ላይ የሚኒሊክ ዘመቻ ላይ የነበሩትን አርቲስቶች እኮ አንድ ባንድ ያቺ እዚህ አንድ የሆነች አለች፣ ስሟን ደርሷት፣ ስሟን ንገሩኝ፣ ዘብሎ ምናምን የምትባል እንዴት አድርጋ እንደመቀጠቅጣቸው አታይም? ጂጂ ዘብሎ ነው ምናምን የምትባል። ህወሓት አትረሳ፣ ህወሓት አትረሳ። አንተ ትረሳለህ፣ እሷ አትረሳ። እንደማይረሱ እኮ የምታውቀው እኮ ጠብቀው፣ አሁን ያለበት ሰዓት ጠብቀው ነው የሚቀጠቅጡ። ጠብቀው። አሁን ጂጂ ዘብሎ የምትባለው ለምን የምትቀጠቅጠው? እስኪ ንገሩኝ። እስኪ የቆየ ከሆነ ለምን ትቀጠቅጣለች? የምቀጠቅጥበት ምክንያት ለምንድን ነው? ከኋላ የፖለቲካ አጀንዳ ይዞ ስለመጡ የምቀጠቅጥበት ምክንያት ነው። ይህንን አንደርስታንድ አድርጉ። ስለዚህ ነገ ያጠፉናል በስነ ስርዓት። ጎይድ ሞራል ኢንቴግሪቲ ጎይድ። ኦኬ ከረንት አፌር ጎይድ። አይኖስ ታንክ ዩ ጋይስ ሁላችሁም ስለመጣችሁ እናመሰግናለን። ነገ በሰፊው እንገናኛለን። የነገ ፕሮግራማችንን እንዳትረሱት። ታንክ ዩ ጋይስ ሁላችሁም ስለመጣችሁ